ከሴት ጋር ተኝቶ ነው ኦልሬዲ መክፈል ትጠብቅበታለች መሰለኝ። ልጁ አልከፍልም ብር የለኝም ሲላት ሞባይሉን ትወስድበታለች ምናምን። ከዛ በኋላ በሱ ግርግር ተነስቶ የት መሄድ አለበት ባለቤቴ የማይሆን ሰፈር ውስጥ ልጁ የሄደበት የማይሆን ሰፈር ውስጥ ሲመለስ ከባለቤቴ ጋር እኔ ተናደድኩ። ሰው ቢያይህ አንተን እዛ ውስጥ ስትገኝ ቢያይህ ይሄ ባሏ ቺት እያረገባት ነው፣ ልክስኩስ ነው ታስብለኛለህ። ለምንድን ነው በተከበርኩበት ትዳሬን እንደዚህ የምትለው ብዬ እኔ ከባሌ ጋር እሳትና ጭድ ሆነ። ባልፈለግኩት መጠን ይሄ ልጅ በህይወቴ ውስጥ ተጽዕኖ አመጣብኝ። ከዛ ደግሞ አንድ የመጨረሻውን ታሪክ ልንገርሽ። አንድ ሌሊት ላይ ባለቤቴ ተኝቷል። ከላይ በቃ አንደርዌር ብቻ ነው ያደረገው። እኔ ህፃን ልጅ ይዤ ገና እርጥብ ነች፣ ትንሿ መካከለኛዋ ልጄ ነች። የመጨረሻው ልጄ ነው፣ ትንሽ ልጅ ነው፣ ገና የወራት ልጆች ነው። በራችን በኃይል ተደለቀ። ከሌሊቱ 9 ሰዓት ነው። ኢትዮጵያ ውስጥ እንግዲህ ከሌሊቱ 9 ሰዓት እንደ ዱባይ አይደለም። ሰው ሙሉ ለሙሉ ጸጥ ብሎ የሚተኛበት ርጭ ያለ ሌሊት ነው ያ ሌሊት ማለት። ከዛ አንዲት ሴት በር ታንኳኳለች። ደንግጬ ፈራሁኝና መክፈት በራሁ። እኔ መክፈት ሌሊት ፈራለሁ። ባለቤቴን ማን ነው የሚያንኳኳው ብዬ ስለው በአንደርዌር ነው የወጣው። እሺ ኦንሊ ሾርት ነው ያደረገው። ከላይም ከታችም ሌላ ሱሪም አላረገም ከድንጋጤው የተነሳ። ምክንያቱም በሩ በኃይል ነው ባንግ እየተደረገ የነበረው። ስለዚህ ፓንት ብቻ እንዳደረገ ነው ባለቤት በሩ ፓንት ብቻ እንዳደረገ ማለት ነው። አንኮንሽስሊ ነው ብድግ ብሎ የወጣው ማለት ነው። እኔ በር ለመክፈት ህፃን ልጅ ይዣለሁ፣ ገባሽ? ደረቴ ላይ ህፃን ልጅ ይዣለሁ፣ ፈርቻለሁኝ በጣም ስለተንኳኳ ማለት ነው። እሱ በዛ ሌሊት እንደዛ ሆኖ ወጣ። ሲወጣ እቺ ልጅ የዛ ልጅ ገርል ፍሬንድ ናት። እራሱን ሊገልልህ ነው ማለት ጀመረች። ማን ነው የሚገለው? እሱ። ለምን? እጁን እየቆራረጠ ተጣልተን ነበረ። እጁን እየቆራረጠ እራሱን ሊገልልህ ነው ምናምን። ከዛ ደነገጥን። ሰው ተሰበሰበ። ጎረቤት ባለቤቴን በአንደርዌር አየው። ምክንያቱም አልተዘጋጀም፣ ደንግጧል። ራሱን ሊገልል ነው ሲባል የሚቀጥለው ክፍል ሮጦ ገባ በዛ ኮሪደር ውስጥ። እኔም ከነ ልጄን እንደያዝኩ እንደተደረደርኩ ሄድኩኝ። ልጁ የእውነት ራስ ለመግደል ሳይሆን እሷን ለማስፈራራት በእጁን ጭሮታል። በዚህ ደረጃ ጭሮታል ልጁን። አበድኩ የዛለት ዳትስ ኢት። በዛ መልኩ መታየት በጣም አሳፈረኝ። እውነት ነው የምነግርሽ። እኔ በዚህ ደረጃ እንደዚህ ይበጠበጣል ብዬ ህይወቴ ሁሉ አላሰብኩም። በምን እንደማስተካክለውም አላውቅም ነበር በወቅቱ። የዚህ ሁሉ መማረር ነበረብኝ በልጁ የተነሳ። በመካከላችን ያለው ነገር በሰፊው ሻክሯል። የኔና ለባለቤት ያለኝ ፍቅር እና ባይቀንስም በትዳሬ ላይ ያለኝ መተማመን ግን ቀንሶ ነበረ። ምክንያቱም በዚህ ልጅ ምክንያት መጨቃጨቅ በልጁ ምክንያት እሱም ልጁ መጨቃጨቅ ስለጀመራችሁ ለምንድነው ማጭቅ በዛ ቤት ውስጥ ጭቅጭቅ በዛ። ለምንድነው ልጁን ማትልከው ስለው አገሬ ውስጥ በጣም ከፍተኛ አስፈሪ የሆነ ጋቨርመንትን ያለው ሊገሉት ይችላሉ አለኝ። እና ታዲያ በሱሱ ምክንያት ነው አገር ከላከው ወደ እናቱ ወደ አገር ቤት። እናቱ በህይወት አለች በህይወት። እናቱ ስለምንድነው እናቱ ተያዘዋ ስለው እናቱ ጨካኝ ነች ይለኛል። ታዲያ እኔ በምን ባልወለደ ልጅ ገና ትንንጥ ልጆች የማሳድግ ልጅ ነኝ እኔ ራሴ። ለምንድነው የሌላ ሰው የወለደውን ሌላ ሰው ያበላሸውን ልጅ እኔ ለማስተካከል መዛለ? አንቺ ቤት ውስጥ ደግሞ ሲጋራ እያጨሰን እንደዚህ ሴት እያመጣ ልጆች ራሱ እኮ ፐርሰናሊቲያቸው ይበላሻል ከፍ እያሉ ሲሄዱ እሱን እያዩ። እኔ ደግሞ በስንት ልክ ተጎዳሁ በመካከል ገባሽ? እና በመካከላችን የተፈጠረው መልካም ትዳር በልጁ ምክንያት ሻከረ። ለትዳሬ ያለኝ መተማመን ጠፋ። ባለቤቴ ልጁን መምረጡ እኔን ማጣት አለመፍራቱን ተረዳሁም። ወደ ውጭ ሀገር ለመሄድ ምንም ነበረ ያልመለሰኝ ገባሽ? ዋናው እንትን እንዴት ባሌን ትቼ እንዴት ሄዳለሁ ብሎ ያላስፈራኝ ነጥብ፣ ዋናው ነጥብ ያምን ጭምር ነበረ።
ከዛ በዚህ ምክንያት አንቺ ወደ ዱባይ እንዲልክሽ ጠየቅሽው? አዎ እኔ ወደ ዱባይ እንሄድ ህይወታችንም ከልጁም ብችል ብልኝ አልቻልኩም። እባክህ አርቅልኝም አልቻልኩም። ለምን አባትና ልጅ ናቸው። ሰምሃው ያንን ማለያየት መበጣጠስ የማይቻል ነገር ነው። ለእኔም ከብዶኛል ያ ነገር። ባይስማማኝም ዋጩ ተብያለሁ፣ ግን መዋጡ ደግሞ ደከመኝ። ስንቱን እውጣለሁ፣ ስንቱን ችግር እውጣለሁ፣ ስንቱን እታገዝሃለሁኝ እና በሱ ላይ ያለኝ መተማመን ቀነሰና ሰምሃው ከሰራ ስራ ይሄ ትዳር ካልሰራም የራሱ ጉዳይ የሚል አይነት ስሜት ተሰማኝ። እኔ ልጆቼን ይዤ ራሴን ማውጣት ከቻለ ደግሞ ከወደደኝ በሚወደኝ ልክ ከኔ ጋር እንዲጓዝ አሰብኩኝ። ህይወቴንም በአንድ ከፍታ ማራመድ ፈለግኩኝ። ልጆቼንም ወደ ተሻለ ህይወት ወደ ተሻለ ላይፍ ስታይል ማስኬድ ፈለግኩኝ። ስለዛ ወደ ዱባይ እንድመጣ ወሰንኩኝ። መጣሁኝ ዱባይ እና በእኔና በልጁ መካከል ያለው ታሪክ ይህን ይመስላል። በትዳራችን ላይ የነበረው ውዝግብ ይህን ይመስል ነበር። አሁን ያቆምንበትን ላስታውስሽ። ከዛ ወደ ዱባይ መጣሽ። ለአመታት ዱባይ ውስጥ ስትራግልሽን ያሳለፍሽውን ችግር ነገረሽናል። እየኖሽ ስትመጪ የመጀመሪያ ልጅሽን ከኮሪያዊ የወለድሻትንም ይዘሻት ነው ወደ ዱባይ የመጣሽው። እሷንና ከሱ የወለድሻቸውንም ከሱ ስንት ነበር የወለድሽው? ሁለት። ከሱ የወለድሻቸው ጠቅላላ 3 ልጅ ይዘሽ ወደ ዱባይ መጣሽ። እየሰራ ብር እየላከልሽ እየኖርሽ ነበረ። ያው ከጥሩ ህይወት ዝቅ 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 እያልሽ፣ ለምን እሱ የሚልከው ብር ከኢትዮጵያ ወደ ዱባይ የሚልክልሽ ብር እየቀነሰ 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 መጣ። ብዙ ችግር አየሽ። ከዛ ያቆምነው ኢንስትግራም ላይ አዲሱ ልጄ ብሎ ባልሽ ፖስት አድርጎ ሬስቶራንት ውስጥ የኢራኒ ሬስቶራንት ውስጥ ተቀጥረሽ እየሰራሽ ቁጭ ብለሽ ኢንስትግራም ስክሮል እያደረግሽ እያለ ባልሽ አዲሱ ልጅ ብሎ ፖስት እንደነገ ህፃን ልጅ ፎቶ አየሽ ብለሽ እሱ ጋር ያቆምነው። ከዛ ያን ፎቶ ስመለከት በጣም ወረረኝ። ምን እንደተመኘ ታውቂያለሽ? ከመምጣቴ በፊት ምን ብየዋለሁ መሰለሽ ለባለቤቴ? ልክ ስመጣ የመጨረሻ ቁጭ ብለን አንድ የቁርስ ሰዓት አሳልፈን ነበረ። እኔ ወደ ዱባይ ልመጣ ስል ወንድ ነህ እረዳሃለሁ፣ እኔ በውጭ በሚሄድ ሰዓት ሴት አይተህ ልትሳሳት ልትችል እንደምትችል አስባለሁኝ። ነገር ግን 2 ጥያቄዎች ልጠይቅህ። አንድም ራስህን ከበሽታ ተጠንቀቅ፣ 2ም እባክህ በሁለታችን መካከል ያለውን ብሪጅ ሊቆርጥ የሚችለው ነገር 2 ነገር ብቻ ነው። አንድም ልጅ ነው፣ አንድም በሽታ ነው። ስለዚህ ምክንያቱም በእኔ እናንተ መካከል ያለውን ነገር ሊበትስ የሚችለው 2 አቋም ይሄ ብቻ ነው አልኩት። አስረግጬ ነው የነገርኩት። እንደ ቀልድ ወደ ኤርፖርት ሲሸኘኝ ስትመጪ እዚህ ወገቤ ጋር አንድ ልጅ ይዤ አበባ ይዤ ነው የምቀበልሽ እያለኝ እየተሳሳቅን ነው የመጣ ነው። ዋጋህና ምሰጥህ ምናምን እያልኩት ማለት ነው። ገባሽ አይደል? ያቺን ፎቶ ስመለከት ማለት አንቺ ፍቃድ ሰጥተሽዋል እንደፈለገ ከሴት ጋር እንዲሁም፣ ግን እርግዝናና እንዳታረግዝበትና በሽታ እንዳያመጣብሽ እንዲጠነቀቅ አስጠንቅቀሻል። ባልፈልግም እንደሚከሰት ወንድ ልጅ መሆኑን ተረድቼ፣ ነገር ግን በሽታ እስካላመጣ ድረስ ስትመለሽ ከዱባይ እንደምትቀጥሉ በቃ ነግረሽዋል። በሽታና ልጅ ግን ከተፈጠረ አንቺን እንደሚያጣሽ ነግረሽዋል። ትክክል ነው ብያዋለሁ። እና ከዛ በኋላ ያንን ልጅ ስመለከት ምን እንደተመኘው ታውቂያለሽ? ጌታ ሆይ እባክህ ይሄ ልጅ የዛ የልጁ ልጅ ነው በለኝ፣ የእሱ ነው አትበለኝ እባክህ ከቻልክ ብዬ ውስጡን ገባሁና አየሁት። ከዛ ስመለከት የራሱ ሆኖ አገኘሁት። የልጁ እናት የተባለ ስመለከት ብለሽ ተቋርጦ ቆሞ ነበር። ኦኬ ኔትወርክ ሊሆን ይችላል። ሲመለከት የእሱ ሆኖ አገኘሁት ልጁ ፋይናሊ። የራሱ የባለቤትሽ የራሱ የባለቤቴ እንዳልኩሽ አልተፋታንም። ገርልፍሬንድ እንደያዘም አልነገረኝም።
ሙቭ እንዳደረገም አልነገረኝም። ግንኙነታችን በሰፊው ሻክሯል። ግን እየተደዋወልን ስለ ልጆቹ እንጠያይቃለን። ፍጥነቱ እንትን ባይሆንም ያው ሰላም ነን ብዬ ነው የማስበው። ሰምሃው ሰላም ነን። ስለ ፍቅር ወሬ አናወራም። ነገር ግን ሰላማዊ በርቀት የሚኖሩ ካፕሎች ነን ብዬ ነው የማስበው፣ በእኔ ጭንቅላት ማለት ነው። እሱም ሙቭ ማድረጉን አልነገረኝም። ከዛ በኋላ ያንን ፎቶ ተመለከትኩ። በጣም ዘገነነኝ። በዛ ወቅት የዛን ዕለት የሚገርምሽ ከባድ ቀን ነበረ ቀኑ ብዬ አስባለሁኝ። በጣም በቃ ራሴን መሳት እስከምደርስ ድረስ ነገሩን መቀበል አቃተኝ። ለምንድን ነው ያቃተኝ? በዚህ መልኩ አልነበረም ኤክስፔክት ማድረገው። ቢሆን እንኳን ነገሩን ስሚ አንቺ ጋራ ወይ ተለያይቻለሁ ወይ አልተመችሽኝም ወይ በቃ በመሄድሽ እኔ ሙቭ አድርጌያለሁ ብሎኝ ሴት ማስረገዙንም ወይም ደግሞ መውለዱንም ጭምር በምንም አይነት እንትን አልነገረኝም። እኔ ነኝ በዚህ መልኩ ፋይንድ አውት ማድረጌ በጣም ከበደኝ። ከዛ ደወልኩለትና ምንድን ነው ማየው? ምንድን ነው በህይወት የተፈጠረው ነገር አልኩት። እንግዲህ እከሌ የሚባል አዲስ ልጅ ወልጃለሁ ምልሽ ማለት ነው። እንዴት? ምን ማለት ነው እንደሱ ማለት? አዎ ይሄው ነው በቃ ሆነ አለኝ። በዚህ ቸልተኝነት ደረጃ ማለት ነው። እንዴት እንደሱ ትለኛለህ? በእኔ እናንተ መካከል ያለው ትዳር እስካሁን ድረስ አልተቋጨም። ሙቭ ማድረግህንም ሰው ማስረገዝህንም ወይ ደግሞ እስከ መጨረሻው መውለድህንም አልነገርከኝም። ለምንድን ነው በዚህ ደረጃ ዲስሪስፔክት የምታደርገኝ ብዬ አልኩት እና ጮኩበት። ልትጮሂብኝ አትችይም አለኝ። ምን ማለት ነው ልትጮሂብኝ አትችይም? ባለቤትህ እኮ ነኝ አይደለም እንዴ? እስካሁን ድረስ ያልተቋጨ ግንኙነት አለን። እንዴት ነው ማልጮህብህ? እንዴት ነው በዚህ መልኩ ሰምቼ ማልናገርህ? ነው አትችይም። አንቺ ማለት ትተሽኝ ሄደሻል እንዴ? ትቼ ሄድከው ምንድን ነበር ተነጋግረን ትቼ ሄድኩት? አንተ እንትን ምንድን ሂጂ ኑሮውንም እንለማመድ፣ እኛም ኑሮውን እንለማመድ፣ ቱርኪያ ሄደን ህይወታችንን እንቀጥል። የሚያስቅ ነገር አስቆኝ ሳይሆን ነገሩ ይሄ ምናምን በቃ የሚገርምሽ ነገር አብዝቶ የንዴት ሳቅ ሰዎች ሊለቁ ሲሉ ያደርጉ እንደሱ ነው። በቃ እኔ እየሳኩ የነበረው እና ልጆቼ ስለ እነሱ ሰምቼ በዛ ደረጃ የጠበቅኳቸው ልጁ ጠፍቶ እንደነበረ ከሜትሮ የተጋባ ነው። በሸሪያ ህግ አይደለም በዚህ መልኩ ትዳር መፈጸም በትዳር ላይ አይችልም። ሲጀመር በኢትዮጵያ ህግ ነው እኛ የተጋባ ነው። ኢትዮጵያ በመዘጋጃ ነው የተፈራረማችሁት? በመዘጋጃ ነው ተፈራረም። ስለዚህ ያለ ጋብቻ ነው የወለደው። ዝም ብሎ በራሱ ፈቃድ ነው የወለደው በቃ። እና ግን ያሳዘነኝ ፓርት እንዳልኩሽ ለእኔ ዲሊቨር ያደረገበት መልኩ በንቀት የተሞላ በግድ የለሽ ስለነበረ በጣም ያም ነበር። በእውነት በጣም ፔንፉል ነበረ። ለምንድን ነው ፔንፉል የሆነው? እኔ እዚህ ጋራ የምጨብጠው የሚይዘው ባጣሁበት ወቅት፣ በክስ በዙሪያዬ በክስ በተመሰመረተበት ወቅት፣ ስራ መያዝ ባልቻልኩበት ወቅት፣ ኮቪድ ነው፣ ስራ የለም፣ ገንዘብ አቅም የለኝም፣ እጅግ ቮልነራብል በነበርኩበት ወቅት ነው ይሄ ነገር የተደራረበብኝ። ባሌ ከዳኝ፣ ሌላ ሴት በቃ ከሌላ ሴት ጋር ሆነ እና ደግሞ ለእኔ በዚህ ደረጃ ነው ግድ ያልሰጠው። ምክንያቱም እሱን ሳቀው በእውነት ስለ ልጆቹ በተአምር ነው የምነግርሽ። ልጆቹን በጣም ነው የሚወደው። እንኳን አይደለም ከኔ የወለዳቸው የመንገድ ጓ የሚያገኛቸው ልጆች ሞት ሳይክል ገዝቶ የሚሰጥ ልጅ ነው። የሚገርምሽ ልጅ ከመውደዱ የተነሳ የኔን ልጆች ለሃፒ በርዝዴይ ማለት አቆመ። እኔ ከሱ መዓት ነገር ለምጃለሁ። በርዝዴ ከሆነ የአገር ድግስ ነው በይኝ አልኩሽ። አበባው፣ ኬኩ የለመድኩት ነገር መዓት ነው እና ህይወቴ በማላቀው ፍጥነት በማላቀው ደረጃ ጨለመብኝ። ከፍተኛ ሀዘን በላይ ላይ ወደቀብኝ። እዛ ሬስቶራንት ውስጥ በሚሰጠኝ ዋን አወር እንትን ላይ ጠረጴዛ ላይ ተደፍቼ ሀቢባ እምባዬ ተደፍቼ ከጠረጴዛው ወርዶ ጭኖቼ ሁለቱ ጭኖቼ ላይ ጠብጠብ ይል ነበረ። የእምባዬ ለቅሶ ያለብኝ የፍርድ ቤት ፍርሃቱ ብሬክ ታይም ላይ ማለት ነው። ብሬክ ታይም ላይ ኢሜል ይላክልኝና ከፍርድ ቤት ነው የሚላከው።
ከፍርድ ቤት ሲላክ ምን እንደሚል አላውቅም። ትገደል ይሁን ትያዝ ይሁን ትታሰር ይሁን አላውቀውም። አረብኛ ነው። ይህ የቤት ኪራይ የቤት አከራይሽ የከሰሰሽ ነው አይደለ? አዎ። ከዛ ደግሞ 1 2 ቀን 3 4 ቀን እንትን ይልና ደግሞ የእንትኑ የትምህርት ቤቱ ጠበቃ ደግሞ ይደውልልኛል። ለትምህርት ቤት ክፍያ ቼክ ባውንስ ስሰማ ቼክ ባውንስ እዚህ ሀገር በጣም ወንጀል ነው አሉኝ። ፈራሁ። እነዚህ ልጆች ምን አድርጌ ነው? ባሌ ኦልሬዲ ጠልቶኛል፣ ከርቶኛል። ወዴት ነው የሚሄደው? ሰው የለኝም፣ ሰው አላውቅም። ብዙ የለመድኩ ሴት ነኝ። ብዙ ያየሁ ጥሩ ነገር የለመድኩ ሴት ነኝ። የሜኒው ይዤ ወደ እንትን ስቀርብ እኔን የሚመስሉ ፋሚሊዎች የሚገፋ ልጅ ይዘው ሲመጡ በቃ እኔን ራሴ በተገላቢጦሽ አየሁት። እኔ እዚህ ጋር ቆሜ እንትን እዛ ጋር ሌሎች ሰዎች እዛ ጋር ሆነው። ባለቤቴ በጣም ደግ ነው ብዬሻለሁ። ኢትዮጵያ ውስጥ እያለን 200-300 ብር ቲፕ ይሰጣል ለዌተሮች እና ምን ል ነበር መሰለሽ? በዚህ አጋጣሚ ይችንም ተማሯት ትምህርት ነው ብዬ የምለው ባለቤቴ 300 ብር ምናምን አንስቶ፣ በወቅቱ ትልቅ ብር ስለነበር ነው የምነግራቸው። አሁን 300 ብር 3 ብር ሊሆን ይችላል ሲሰጥ፣ ይህ ሁሉ ምንድን ነው የሚያስፈልገው? እኛ በዛ ወቅት 10 ብር ቲፕ ኖርማል በሆነበት ሰዓት ነው እያወራሁ ያለሁት። እሺ ቅርታ 10 ብር በነበረበት ሰዓት 300 ብር ቲፕ ሲሰጥ እንዴት ነው ለዌተሮች በዚህ ደረጃ ቲፕ የምሰጠው እያልኩ እገስጸው እንደነበር አስታወስኩኝ። ራሴን በየት በኩል አገኘሁት መሰልሽ? ዌተሩ ጋር ቆሜ ያገኘሁት ራሴን። ዛሬ ቲፕ እኔ ስፈልግ አገኘሁት። እንድትማሩ የምፈልገው ነጥብ በኖራችሁ ጊዜ ማድረግ፣ ሰው ሲደረግለት ማከላከል ተገቢ አይደለም። ያንን ቀናት አስታወሰኝ። ታውቂያለሽ፣ እኔ ዌተር ሆንኩና ራሴን አገኘሁት። እኔ ዌተር ስሆን ግን ሀቢባ እዚህ ሀገር ስመጣ በዩኬ ነው የተማርኩት ቢዝነስ ማኔጅመንት። ትምህርቴን ተምሬ አየር መንገድ ተምሬ ነው የመጣሁት። እዚህ ሀገር ስመጣ ምን ልሆን ነው እዚህ ሀገር የመጣሁት? መጥቼ ኤምሬት ኤርላይንስ ልሰራ፣ መጥቼ ትልቅ ካምፓኒ ተቀጥሬ እማር ውስጥ ልሰራ፣ ጥሩ የኮሚኒኬሽን እንግሊዝኛ ኮሚኒኬሽን ስኪል አለኝ፣ ጥሩ አፔራንስ አለኝ፣ ብነጋገር ሰው ኮሚኒኬት ማድረግ የምችል ጥሩ ፖዚሽን ሊኖረኝ የምችል ልጅ ነኝ። ግን ስራ አፈላለጉንም የስራ ኦፖርቹኒቲውም ዘጋና እግዚአብሔር ምን አሳየኝ መሰለሽ? በህይወቴ ውስጥ ትምህርትን አሳየኝ። አግኝቶ ማጣትን፣ በትንንሽ ሰዎች ውስጥ ጫማ ተቀምጦ ራስን ማየትን አስተማረኝ። ገባሽ? ዓለም ተደፍቶብሽ ማየትን። ከዛ በኋላ ህይወት ደግሞ በነገራችን ላይ ህይወት ደግሞ እኔ ያው እንዳልኩሽ እንደ ማንኛውም ወጣት ከትንሽ መጥቼ ጥሩ ህይወት ኖሮልኝ በዛው የሚቀጥል ነው ላይፍ የመሰለኝ። ላይፍ በቃ እያደግሽ ስትመጪ ቤት ስትገዢ ኑሮ ስትመሰርቺ ምናምን እየቀጠለ መሄድ ነበር የሚመስለኝ የነበረው። ለካ ወደ እንደገና ወደ ታች መንከባለል ደግሞ ለካ የህይወት አካል ነው። ይህንን እግዚአብሔር አስተማረኝ። እኔ አሁን በታሪክሽ ውስጥ ያስተምራቸዋል ብዬ የመጣሁበት ምንትን አንዳንድ ነጥቦች ውስጥ በመሀል እየጠቀስኩ ማለፍ የምፈልገው እነዚህን ትምህርቶችን ነው። ሰው ወደ ላይ አድጎ መኪና 2-3 ነው። አሁን እኔና ባለቤቴ በቤታችን ውስጥ ወደ 3-4 መኪና ነበረ ቤት ውስጥ። የግማሹ ባለቤቴ እንትን እኔ እዚህ ሀገር ራሱ መጥቼ ውስጥ በምትኖሪ ሰዓት ማለት ነው 16 ሰዓት ቆሜ በህይወት ዘመኔ የውስጥ እግር እንደሚያብጥ አላውቅም ነበር። የውስጥ እግሬ ሬስቶራንት ሳላሪ 3 ልጅ ይዘሽ በሰው ሀገር ረዳት ቀጥረሽ ግዴታ እንግዲህ ልጆችሽን ጥለሽ አንቺ እዛ ስትሰሪ ረዳት ቀጥረሽ ለቤት ክራይ ለምግብ እንዴት የለም። የምን ረዳት አምጥቼ ረዳት ታዲያ ልጆችሽ አንቺ ሬስቶራንት ዌይተር ሆነሽ ተቀጥረሽ ስትሰሪ? በጣም ጥሩ ጥያቄ ሀቢባ፣ እሱን ልነግርሽ ነው። እኔ ሬስቶራንት ተቀጥሬ ስመጣ ልጆቼ ምግብ አብስሎ አሙቆ ለመብላት እየሰነፉ ትምህርት ቤት ተቋርጦባቸዋል በመሀል። በነገራችን ላይ እኔ ፍቅሮች እኮ አንቺ ስራ ስትሆኑ ማን ይጠብቃቸዋል ነው እኔ ጥያቄ። ያችን ትልቋ ልጄ 20 ዓመቷ ነው። እነሱን ለመጠበቅ ትችላለች፣ ግን ትተኛለች። ወጣት ጎረምሳ ናት። ገባሽ? ሁሉም እንቅልፍ ይወስዳቸውና
ምግብ ሳይበሉ ይጠብቁኛል። ረስተው ተኝተው በዛው ጌማቸው ምናምን። ትልቋ የ20 ዓመት ከሆነችማ ተመስገን እንዴ! 20 ዓመት እኛ በ16 ዓመታችን አንድ የአረብ ሀገር የምንመጣው በ16 በ17 20 ዓመቷ ካለች እሷ ሰርታ ታበላለች ታናናሾቿ። አላበላችም። እሷ ምስኪን ናት። ተኛች አብራቸው። ከዛ ምን እንዳገኘው ልንገርሽ። አንድ ቀን አንዱ በድሎች ገች ነው። እሺ ከዛ ስመጣ ትንሹ ልጄ ሆዱ ተጣብቆ አገኘሁት። አንዱ ትንሹ ከዛ ወይኔ ልጄ ሆድህ ተጣብቋል፣ እኔን ስለው አሜን 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 ይለኛል። የሚያስቀው ፓርት ልነግርሽ ነው። በጣም አዝኜ እያለቀስኩ ነው ብለው አንገዜ መረቅሹ መስሎት ነው። አሜን አሜን የመረኩት ስለነበር እኔ በቃ አዝኜ አልቅሼ ከስራ ስመጣ ሳይበላ ሆዱ ጥብቅ ብሎ ያቃስታል። ታውቂያለሽ ምግብ ስላልበላ ሙሉ ቀን። ምክንያቱም እኔ እዛ መስራት ነበረብኝ። እኔ ካላመጣሁ ደግሞ ጭራሽ በረሃብ ሊሞቱ ነው። ያበሰልኩትን እንኳን አሙቆን ለመብላት አልቻሉም ልጆቼ። ትልቋን ጎረምሳ ስለሆነች ትልቋ 20 ዓመቷ ከሆነ እነሱ ሁለቱ ትንንሾቹ ስንት ዓመታቸው ነው? በወቅቱ እንግዲህ አንቺ ሬስቶራንት ዌተርነት በምትሰሪ ሰዓት ነው ጥያቄ። እንግዲህ በ2020 ምናምን እሱ 7 ዓመት ሆኖ 2020 ዓመት የዛሬ 6 ዓመት ስንት ዓመት ነበሩ ሁለቱ? በቃ እንዳልኩሽ እሱ 7 ነው፣ እሷ መካከለኛዋ 10፣ ከዛ ደግሞ እችኛዋ ትልቋ 20 ናቸው። ስለዚህ ሁለቱ ትናንሾቹ 10 እና 7 ናቸው። አሁን ነው 20 የሆነችው። አክቹዋሊ እችኛዋ ትልቋ የዛሬ 6 ዓመት 14 ዓመቷ ነበር ማለት ነው። የዛሬ 6 ዓመት የ14 ዓመት ልጅ ደግሞ ውጭ ሀገር አድጋ ከሌላ ዜጋ ተወልዳ እንደኛ ኢትዮጵያ ውስጥ ተወልደ እንዳደገ የ14 ዓመት ልጆች አብስላ ታናናሾቿን ማብላት አትችልም። ኦፍኮርስ እኛ ሲጀመር እዚህ ከመጣን ምን እንደነበር መሰለሽ ጭንቀታችን? ከየትኛው ከታላይ ቦት ነው ከእንትና አንደኛው ፒዛ ትፈልጋለች፣ አንደኛው በርገር እንፈልገው። ይሄን ነበር የኔ ጭንቀት ድሮ ማለት ነው። በቦርሳዬ ውስጥ ያለው ብር አሳስቦኝ አያውቅም። ምክንያቱም አይ ኔቨር ካውንት። እውነቴን ነው የምነግርሽ። ሳንቲም መሬት ስር መላክ አንቺ መስተንግዶ በምሳሌ ሰዓት እሱን ቶታሊ መላክ አቆመ ወዲያው። መቼ ነው ቶታሊ መላክ ያቆመው? እየቀነሰ መጣ የሚልከው አንድ ቶታሊ ግማሽ ላይ አቆመ። መቼ በ2021 ላይ ገና ጉድ ነው። አሁን እኮ 20 ላይ ነበረን እኮ ገና ጉድ ነው። ገና ሞር ልትቸገሪ ነው። 21 ገና አልነገርኩሽም። ይኸው ታሪኬ በጣም እንዳይንዛዛብሽ አላውቅም። ግን አይዛዛም። ጎበዝ ነሽ አንቺ። ዩ አር ቬሪ ጉድ ስቶሪ ቴለር ባይ ዘ ዌይ። እሺ የተጨመረ ማለት ፍርድ ቤት በቀጠሮ እየተቀለስሽ ነው እንዳልኩሽ። ፍርድ ቤት ቅረቢ በተባልኩበት ሰዓት መቅረብ እንዳለብኝ አላውቅም፣ አልቀርብም። ዳኛው ተናዶ ሞር ቅጣት ይጨምርብኛል፣ ሞር ፕሮብለም ያመጣብኛል። ከዛ በኋላ በአጠቃላይ 52,000 ብር እዳ ኔጌቲቭ ገባሁ፣ በትምህርት ቤትና በቤት ውስጥ ማለት ነው። ከዛ በስተመጨረሻ ወደ እንትኑ ልምጣልሽ፣ ወደ ፍርዱ ልምጣልሽ። ምን ተፈረደብኝ? በአንድ ተደረኩኝ። ከሀገር እንዳትወጣ በአንድ ተደረኩኝ። 22,000 ብር የቤቱን ክራይ እንድትከፍል ተወሰንኩ። መጀመሪያ ላይ እንትን አድርገውልኝ ነበር። ይሄ ተቆራርጦ የሚከፈለው ምንድን ነበር? ኢንስቶልመንት። የስ በአረብኛ አቅሳድ። እሺ በኢንስቶልመንት 2,500 ብር ነው የማገኘው የነበረው። 2,500 ብር ለልጆቹ ምግብ ራሱ እንጀራ ደግሞ የሚገርምሽ እንጀራው ምኑ ሁሉ ነገር ነው የሚከብደኝ። የሚገርምሽ ኢንተርኔታቸውን ቤት ካላረኩላቸው ኢንተርኔት ውስጥ ልጆቹ ያብዱብኛል ብዬ ሁሉ አሰብኩኝ። ምክንያቱም የለመዱት ማአት ነገር ነው ያስቀረውባቸው። እንግዲህ አስቢው። ከዛ ደግሞ ከኢትዮጵያ ስመጣ ተይ ተብያለሁ ከቤተሰብ። ተይ ለምንድን ነው ትዳርሽን በትነሽ የምትሄጁ ምናምን ስል እንዴ ምን ማለት ነው? እኛም እንደግ ልጆቼም ጥሩ ነገር ላይፋችን ጥሩ ነው፣ ምን ችግር አለው እንደግ ብዬ ያሰብኩት። እሳ የሚሉኝ ነው የሚመስለኝ ብመለስ። ሲቀጥል ደግሞ ሁሉም ነገር ትመለሻለሽ። ከሀገር እንዳትወጪ ባን ተደርገሻል። 54 ካልከፈልሽ እኮ መውጣት አትችይም ከሀገር። አልችልም ነበር። አዎ ከዛ በኋላ ተፈረደብኝ።
ወደ ዳኛው ሄዶ አስቀንስልኝ ለማለት የማን ወኔ ሄዶ ዳኛው ፊት ይቅራል። ሁሌ ጭንቀቴ ነው። ሲቀጥል ደግሞ ቦታ ቀን የለኝም። ምክንያቱም ያችን ሬስቶራንት አንድ ቀን ካቋረጥኩ ልጆቼ አንድ ቀን ሳይበሉ ነው የሚያድሩት። ተስፋ የሚባል ነገር ነው የሌለኝ። ሰው መጠየቅ የሚባል ነገር በህይወት ዘመኔ አልወድም ነው የምልሽ። በጣም ነው የሚጨንቀኝ፣ በጣም ነው የሚጨንቀኝ። እኔ ምን አይነት ቤተሰብ ውስጥ ነው ያደግኩት መሰለሽ? ከግቢ እንዳትወጪ ነውር ነው። ሰው እንደዚህ ሰው ቤት አይበላም እያልኩ በስርዓት ያደግኩ። እናቴ በጣም ጨዋ ሴት ናት፣ ብታይ በጣም የምትገርም ምርጥ ሴት ናች። እናት ጠንካራ ሴት። ምን አይነት እኔ የተልፈሰፈስኩ ራሱ አሁን ተልፈሰፈስኩም ላልል እችላለሁ። በእውነት ብዙ መከራ አይቻለሁ። ግን ኤኒዌይስ በጨዋነት ስላደግኩኝ ከሰው መጠየቅም ነውር ነው ለእኔ። ከሰው መበደርም ሲጀምር ደግሞ ሰውም የለኝም እንደዚህ የምልበት። እናቴን እኔ ደግሞ 5 ሳንቲም የለኝም ነበረ። የ52,000 ብር ባለዕዳ ነኝ። ስራ የማግኘት ቻንሴ በጣም ዝቅተኛ ነው። እንግዲህ አስቢ የተከለበሰብኝን የህይወት ፈተና ይሄ ከዛ የሬስቶራንት ውስጥ ተቀጥሮ መስራት እንዴት እንደሚያደክም ውስጥ እግሬ በቃ ያብጥ ነበር እንዳልኩሽ። ስመጣ እንደዚህ ስነካው እንዴት ነው የሰው ልጅ ውስጥ እግር እንዴት ሊያብጥ ይችላል? በዚህ ደረጃ አልነበረ። ሁሉ የድሎት ህይወት ትተሽ ዝቅ ብለሽ ከዛስ ደግሞ የሚገርምሽ እዛ ያሉት ህንዶች ይመቀኙኝ ነበረ። የምለብሰው እንዳልኩሽ ጥሩ ልብስ ነው፣ የድሮ ደህና ልብሶች የማይመስል ነገር ነው። በአጠቃላይ ስታይኝ እንደዚህ እኔና ነገሮቼ የተመሳቀሉ ናቸው። ፊቴን ስታዩ እንኳን ችግር ምናምን እንትን አልልም። ያለብኝ የውስጤን ችግር ፈልቀቀሽ ደግሞ ብታየው ውስጡ የምስጥ የበላው ህይወት አይነት ነው። እና አሁን ፍርድ ቤት ላይ ነው ቆመው ፍርድ ቤት ልጅ 3 ልጆችን ይዘሽ ሄደሽ ሁለተኛውን ዳኛ አግኝተሽ ምን አለሽ? አስመለሰኝ ማለት ውጫለሽ ቢያ ዞር በየ ምናምን አለኝ። እድል አልሰጠኝም። ከዛ ዳኛ መሆኑን ያወቅኩት ራሱ በሁለተኛ ተመልሼ ከዛ እንዳስመለሰኝ ካወቅኩ በኋላ ተመልሼ በሁለተኛ ሄድኩኝና እንደ አጋጣሚ እሱ ሰውዬ ስላልነበረ ሹልክ ብዬ ወደ ዋናውን ዳኛ የማግኘት አጋጣሚ ገጠመኝ። ከዛ ገባሁኝ እንዳልኩሽ ጫማ ምናምን በቃ ዝርክርክ ብዬ ነው የሄድኩት። ኦብቪየስሊ ምክንያቱም ዘንጬ ሊሄድ አልችልም በዛ። ከዛ በኋላ እውነት ለመናገርም በእግሬ የሚሄድባቸው ቀናቶች ስለነበሩ ያ ብራንዱን ጫማውን ላስታውሰው። ምን ብራንድ ነበረ ልጆች? ያ ጫማ ያ የተሰነጠቀው ጫማ አንድ ጫማ ነበረኝ፣ ብራንድ ጫማ። በእግሬ ከመሄድ የተነሳ ውስጡ ተሰንጥቆ ነበር በአጋጣሚ ማለት ነው። ወይ ፈጣሪ። ከዛ እሱን ጫማ አድርጌ ነው የሄድኩትና እዛ የሚሄዱት ዳኛ ቦታ የሚሄዱት ሰዎች ሽቷቸው ግቢው ነው በቃ የሚያውደው። እዛ ፍርድ ቤቱ ቦታ የሚሄዱ ሰዎች ማለት ነው። ወንዶቹ የሚያደርጉት ዋቻቸው ቬሪ ኤክስፔንሲቭ የሆነ ሱት ለብሶ እነሱ ማለት ፕሮባብሊ እነዚህ ስገባ what is this አለኝ ዳኛው ማለት ነው። what is this ሲለኝ ሰር እኔ ሚስ እንደዚህ ብዬ ወረቀቴን ስሮት ወረቀትሽ ላይ የፍርድ ቤትሽ እንትን አለ ኮድ ነምበር አለው። እሱን አየና ምንድን ነው ምናምን ሲለኝ አገጣበረኝ። በአጠቃላይ አልተመቸውትም። ምክንያቱም እዛ የሚመጡት ሰዎች እንዳልኩሽ ፍላወር ይዘው በቃ ምን ብለው በቃ ስታንዳርዳቸውን የጠበቁ ሰዎች ናቸው። እኔ ኦብቪየስሊ ለብሼ በመጣ በእነሱ ልክ ያየኛል፣ ግን እንደሱ ካየኝ ሊረዳኝ አይችልም። ስለዚህ የእውነቷን ፕሮብሌሜን መስዬ ነው የሄድኩት። የእውነቷን ፕሮብሌሜን መስዬ ነው የሄድኩት። ደበርኩት። ከዛ በኋላ ምንድን ነው ምናምን አለኝ። እንግሊዝኛ አይችልም ብዙ ሰውየው፣ ግን ሲባል የሰማሁት መልካም ሰው እንደሆነ ሰምቻለሁ። ከዛ በኋላ ሰር ጥሩም እንግሊዝኛ መናገር ሙሉ ፈራው።
ብናገረውም እየገባው አልነበረም በወቅቱ። ከዛ በኋላ የልጆቼን ፓስፖርት ሰጠሁት። ቀለል ያለ እንግሊዝኛ መጠቀም ፈለግኩኝ። ብዙም ስታንዳርድ ያለው ነገር መነጋገር አልፈለግኩም። በአጠቃላይ እግዚአብሔር አንድ ነገር ልንገርሽ እዚህ ጋር ያን ቀን እግዚአብሔር ከኔ ጋር ነበረ። በእውነት ክርስቶስ ከኔ ጋር በአቋም ነበረ። በቀን ቆምኩኝ ካጠገቡ ራቅ ብዬ ሰር I don't have job now. I only get 2,500. I am able only to pay 500 only. Are you joking? You have 22,000 and you are saying per month 500? These people are already, they are doing their business. They are renting you. ለምንድን ነው ማትከፊው አለኝ። ስለሌለኝ ነው ሰር። ልጆቼ እንደዚህ ነው። ፓስፖርት ደህና ስራ ማግኘት አልቻልኩም። ፓስፖርቴን ይኸው ኤክስፓየርድ ሊያደርግ ነው ሰር አልኩት። ከዛ በኋላ የልጆቼን ፓስፖርት ከተመለከተ በኋላ በአረብኛ ያኛው ዳኛ ለካ ዳኛ መሆኑን አላውቅም። ያንን ሰውዬ ሲያናገረው ያኛው ዳኛ አላዘነልኝም ታውቂያለሽ። ኦኬ አለኝ። ኦኬ ሰር ምን ዩ allow me to pay 500 ስለው ኖ I close your case አለኝ። ሀቢባ ከቆምኩበት ማለት ተማርሽ ዳውን ልነግርሽ ነው። ያንን ሰውዬ በአረብኛ አናገረውና ዩ 5,000 ሚ 5,000 አላብላ 5,000 ለአምስት ዳኞች እዳይን አካፍሎ በአምስት ዳኞች ራሱ ከፍሎ ዲስሚስ አረገልኝ። በህይወት ዘመኔ እግዚአብሔር በአካል ያየሁት ያህል ነው የተሰማኝ። በእንብርክኬን የወደቁት በህይወት ዘመኔ እግዚአብሔር በዚህ ልክ አግኝቼው አላውቅም። ምክንያቱም ይሄ ማንም ሰው ነው የማያምነኝ። ግን እውነት የሆነ ታሪኬ ነው እና በህይወት ዘመኔ እግዚአብሔር አለ ዳኛው ራሱ ከፍሎ እግዚአብሔር ከፍሎ ልበልሽ፣ እግዚአብሔር ከፍሎ እዳይን አስመለጠኝ። ከዛ በህይወት ዘመን ይሄንን ለማንም ነገር ፈላለሁኝ። ግን አይ ዶንት ኖ ተማሩበት። ብቻ እኔ እንድትማሩ የምፈልገው የእግዚአብሔርን የመኖር የእግዚአብሔር ኃያልነት እቺን አጋጣሚ ተጠቅማችሁ ህይወት ውስጥ እግዚአብሔር በአካል የመምጣት ያህል ተአምራቶችን ይሰራ እንደሆነ ተማሩበት ምላችሁ ይህንን ነው። ፈጣሪ ምንም በማታስቡት መንገድ ማንም ሰው ለፈልቅቆ ሊያወጣችሁ በማይችል ችግር ውስጥ በአካል መጥቶ ህይወትን ያድናል አምላክ እግዚአብሔር። እኔ ሲጀመር ሃይማኖታዊ ጎበዝ አይደለሁም። ቤተክርስቲያን ከማይሄዱ ጾሙን ከማያውቁ ማህተብ እንኳን ከማያስሩ ሰዎች ውስጥ አንዷ ነኝ። ነገር ግን ፈጣሪ ህይወቴን በተና እግዚአብሔር ያደርጋል፣ እግዚአብሔር ያድናል፣ እግዚአብሔር ያስመልጣል። ይሄንን በዚህ አጋጣሚ ተማሩ። ምን አልሽው ግን ኤግዛሜ መዳኛ? በነገራችን ላይ መቆም አቃተኝና ቁምጣጣ ነው፣ ግን ስራው ደግ ነው። ልብ መልካም ሰዎች ፊታቸው ልባቸው በጣም ደግ
ዋይ ስለሱ ሰውዬ መናገር ይከብደኛል። ፊት አይሰጥሽም፣ ቁጡ ነው፣ ግን መልካም ነው የሚያደርገው። ተግባሩ መልካም ነው። በፍጹም ተንከባለልኩ መሬቱ ላይ። ሰው ምን ተፈርዶባት ነው ያለው? የተፈረደልኝ ሳይሆን የተፈረደብኝ ነው የምመስለው በወቅቱ። የለቅሶዬ ጎጎጎጎጎ አውትሳይድ ዶንት ሜክ ኖይስ ሂር አለኝ። ወጥቼ ራሱ ተንከባለልኩ። ታሪኩን መቀበል አቃተኝ፣ ማመን አቃተኝ ነው የምልሽ። የልጆች ቀጥታ ወደ እንትን ሄድኩት። ምንድን ነው የሚባለው? ቤተክርስቲያን ምንድን ነው? የካቶሊክ ቤተክርስቲያን አለ። ወደዛ ነው ሄድኩትና እግዚአብሔርን አመስግኜ ተመለስኩ በወቅቱ። እና ያ ቀን ልዩ ነው በህይወት ዘመኔ። ታላቅ ቀን ከምላቸው ቀኖች ውስጥ ያ ቀን አንዱ ነው። በዚህ መልኩ ያኛው ህይወቴን አመለጥኩት። አስመለጠኝ። እግዚአብሔር ስሙ ይክበር ይመስገን። ከዛ አባታቸው ወሰዱ መስሎኝ ነው። ስለዚህ የኢትዮጵያ ነው ፓስፖርታቸው። ኢትዮጵያ ነው ፓስፖርታቸው። ያው የእነሱን ፓስፖርት ነው ያሳደስኩት። እንዳልኩሽ ጊዜ ፈጅቶብኝ በጣም አሳደስኩኝ። ግን እዛው ሬስቶራንት እየሰራሽ አሁን ህይወትሽ ቀ በቃ በስኩተሩ ልሄድ ብዬ ማለት ነው። ያችን ስኩተር ሳምንት ከነዳው በኋላ እንደምንም ተጠ ያቀተንን ድሮ የዛ ጊዜ ደህና ነገር ስለነበራችሁ ይሄ አይፓዶች ምናምን ነበሯቸው። እሷ ነበረች ፊክስ የምታደርግልን። የሚገርማችሁ እኔ በዘር የሚሄድ አላውቅም። ይሄ የሚረብሸኝ የባለቤቴ ልጅ ያልኩሽ ሂወዝ ስማርት ሞባይል ፊክስ ማድረግ ይችላል፣ ኮምፒውተር ፊክስ ማድረግ ይችላል። እንዳውም ባለቤቴ ምን ይለኛል መሰልሽ? ዲስ ኢዝ ኢራኒያን ብለድ ይለኛል። የኔ ብለድ ውሃ ነው፣ ያንተ ብቻ ነው ስማርት እለዋለሁኝ። እና ልጆቼ ብሪሊየንት ሆኑ፣ በአጠቃላይ በጣም ብሪሊየንት ሆኑ። ትልቋ ማለት ኤንጅል ማለት ናት በባህሪዋ ማለት ነው። ከዛ እቺ መካከለኛዋ ያልኩሽ ደግሞ ይሄ አፕ ኮምፒውተር አፕሶች እኔ ያውም ጎበዝ አይደለሁም በዚህ ጉዳይ። ስማቸውን በስም እየጠቀስኩ መንገር አልችልም እንጂ ከዛ ያ ልጅ ትንሹ ልጅ ምን ቢሆን ጥሩ ነው፣ ሮቦት በአንድ ሰዓት 2 ሰዓት ሆኖ 3 ጊዜ ተከታትሎ ኮዲንግ የሚባል አለ። ኮዲንግ የሮቦት እንትን ኮድ ተምሮ ጭራሽ ኦንላይን ላይ ገብቶ ሌሎች ህፃናቶችን ኦንላይን ኮርስ ይሰጥ ጀመር። ከዛ ፕሮፋይል ሰራሁለት። አሁን ላይ ይሄ የቅርብ ጊዜ ታሪክ ነው የምነግርሽ፣ ግን ልጆቹ ወደ ምን እንደተለወጡ በችግር ምክንያት ወደ የት እንደተለወጡ ልነግርሽ ነው። ኢቭን ዶ ሬጉላር ትምህርት ቢቋረጥባቸውም እኔ ገፍቻቸው አጥኑ አንብቡ እንዲህ ምናምን ብያቸው እንዳይመስልሽ። እኔ ለራሴ እነሱም አፋቸው ውስጥ ምግብ መክተት ነው አሁን የሚያሳስበኝ ነገር። ልጆቼን ማስተማር ሳልፈልግ ቀርቼ አይደለም። የታሰርኩበት መፍታት ያቃተኝ ከባድ ህይወት ውስጥ ገብቻለሁና መውጣት አቅቶኛል። ግን
ሌሎችንም በሌሎችም መፍረድ አልፈልግም። ግን ያው ይሄ የሚያስተምረው ሰው ካለ ይማርበት። እኔ ግን እየታገልኩት ነው አሁንም ህይወቱን። ግን ብቻ ጎብዙበት እናንተ እንዲህ አይነት ነገር ውስጥ እንዳትገቡት። እኔ ተምሬ ነበር የመጣሁት ዲግሪን ይዤ ከዩናይትድ ኪንግደም ውስጥ ያለ ዩኒቨርሲቲ ነው የተማርኩት። ግሪንዊች ዩኒቨርሲቲ ነው የተማርኩት። ቢዝነስ ማኔጅመንት ነው ተመርቄ የመጣሁት። ኢትዮጵያን ኤርላይንስ ደግሞ ግራውንድ ሃንድሊንግ ተምሬ ነው የመጣሁት። ትልቅ ሰው ሆናለሁ ብዬ ነው የመጣሁት። አላማዬ ሰው ልጅ በጻፈው እንደማይሄድ እንድታውቁ ልመክራችሁ የምፈልገው ነገር ያቀዳችሁት ነገር ሁሉ ባቀዳችሁት መስመር ላይ ሄድ ይችላል። እኔ በህይወት ታሪኬ ትንንሽ ስራዎችን ብቻ ነው ማግኘት የምችለው ብዬ አላሰብኩም ነበር። ምክንያቱም እስከተማርኩ ድረስ ፊዚካሊ አፒራንሴ በስራ ብቀጠር ደስ ብላቸው የሚቀጥሩ የሚመስለኝ ሰው ነኝ ሳስበው። አሁን ላይ እንጃ እንግዲህ ሰው እውነት ለመናገር ተናግሬም ጥሩ በስራዬ ውጤታማ ሆናለሁ ብዬ ማምን አይነት ሰው ነኝ። ግን እኛ የጻፍናት ነገር እኛ ፕላን ያደረግናት ነገር ሳትመጣ ስትቀር ጉዳት ሊደርስብን ስለሚችል እንግዲህ ያው የሚመከር ይምከርበት እላለሁ። ምን ያህል በችግራችሁ ምን ያህል እንደተለወጡ ኃላፊነት የሚሰማቸው በጣም አንቺን ለማገዝ የሚጥሩ በተለያየ መንገድ ልጆች እንደሆኑ ነገርሽና ገዝተሽ ሳምንት ነድተሽ ነው ያቆምነው። ኤግዛክትሊ ቴንክ ዩ ሶ ማች። ከዛ በኋላ ስኩተሩ እንዳልኩሽ ተለማመድኩኝ። ከሌሊቱ ሬስቶራንት ሰዓቱ የሚዘጋው ከሌሊቱ 10 ሰዓት ነው እና ልጄ ከእንቅልፉ ሳይተኛ ሲመጣ ያደረጋትን ነገር ፕሮግረስ ለመንገር ላይ ስለሚጠብቀኝ የዛች ማታ ቀን ፈጥኜ ብሄድ፣ ምክንያቱም ስኩተሩን አሁን ችዬ በታለሁ እና ስፒድ ላድርጋትና ልሂድ ቶሎ ልድረስለት። ምክንያቱም እኔን ቁጭ ብሎ እንደሚጠብቀኝ ያውቃለሁ ወንዱ ትንሹ ልጄ። የዛ ጊዜ ደግሞ 11 ዓመት ነው መሰለኝ የዛሬው 2020 ነው ምናምን እድሜያቸውም አሁን ትንሽ እንትን ብያለሁ እና ኑሮዬ ትንሽ ረብሾኛልና ቀኖች ላላስታውስ እችላለሁ። ኤኒዌይስ ቶሎ መድረስ ፈለግኩና ስፒዱን ጭምር አደረኩልሽና በዛች አስፋልት መንዳት ጀመርኩ። የተጠቀምኩት አስፋልት ይሄ ምንድን ነው የሚባለው? ሰርቪስ ሮድ ነው የሚባለው። ሳይድ ኦፍ ደ ሮድ ሰርቪስ ሮድ ነው እና እንትኑ ስፒዱን ጨምሬው እየሄድኩ ሳለ ላስቆም እንትን ወደ ሰርቪስ መታጠፊያ መኪናዎች የሚታጠፉበት ጋር በቅርብ እንደምደርስ የስኩተሬ ፍጥነት በቅርብ እንደምደርስ እኛ 26 ምናምን ፐር ሀወር ነው የሚሄደው ስኩተሬ ማለት ነው። ምን ደክሞኝ እኔ የመጣሁት የእውነት ነው የደከመኝ። ልጄ ላይ ቶሎ ደርሼ በጊዜ እንቅልፉን እንዳላሳጠው በፍጥነት ቤቴ ለመድረስ ነው እየሄድኩ ያለሁት። ሀቢባ ከላይ ተነስቼ እንዴት ሰው ድፍት ያርገ ሲባል እንዴት ነው ድፍት ልል የሚችለው እዛ አስፓልት ላይ? ምክንያቱም እዛ ከደረስኩ ወደ ንቅስ አድርገው አስፈንጥሮ በአፍጢሜ ስኩተሪ እዛ እኔ እዚህ ሀቢባ ድፍት ነው ያልኩት። የኋላ እግሬ ወፍራም ማለት ሞላ ያልኩ ሴት ነኝ ሰውነቴ ማለት ነው። እግሬ ከኋላ ታጥፎ እንዴት ቂጤን ሊመታው እንደቻለ ራሱ እስካሁን ድረስ ያስቀኛል። እንደው አልፎ ሲያልፍ ልሳቅ። የሚገርምሽ በህይወት ዘመንሽ ድፍት ያደርግሽ ብትበይና ብትረገሚ ያኛውን አወዳደቅ ነው የምትወልቂው። ማን እንደሱ እንደረገመኝ እግዚአብሔር ይወቅ። ስነሳ ግን ጥርሴ አንዱ ጥርሴ የለም። አምላኬን ምን እንዳልኩት ልንገርሽ። በምላሴ ስዳስሰው ጥርሴ አንዱ ጥርሴ ተሸርፎ መሆኑን ሳስብ አምላኬ እዛው እንደተደፋው እጄ ተገሽጧል፣ ጉልበቴ ተጎሽልጧል። የጥርሴ መውለቅ ነገር እዛው በተኛሁበት መቀበል አቃተኝ። እንዴት ፊት ለፊት ያለውን ህይወት መልኬን እንዴት ጌታዬ እንዴት ደክሞኝ እስከ ሌሊቱ 11 ሰዓት እንደሰራው ታውቀዋለህ። እንዴት ወደ ቤት ለመድረስ እንደቸኮልኩ ታውቀዋለህ። ልጄን ይጠብቀኛል ብዬ ደክሞኝ እንደመጣው ታውቀዋለህ። ለምንድን ነው ጥርሴን የሰበርከው አልኩት።
አምላኬን ጥርሴን በመለሳ በምላሴ ስዳስሰው አንድ ጥርሴ ግማሽ ሆኗል። በጣም አዘንኩ። ምንድነው ያሰብኩት? በቃ መልኬ ተበላሸ ማለት ነው። በቃ በዚህ ድካሜ ላይ በዚህ እንትኔ ላይ እንዴት ይሄ ይገባኛል? ለኔ ምንድነው ያጠፋሁት? ይሄን ያህል ለምንድነው በዚህ በደረጃ የተቀጣው? ምን ባጠፋ ነው? ወደኋላ መለስ ብዬ ሳስበው ህይወቴን ያጠፋሁት አይመስለኝም። በቃ ምንድነው ያደረኩትን ያላውቅም። አሁንም ድረስ አንዳንድ ጊዜ እኔ ህይወት ላይ እየተከናወነ ያለው ነገር አይገባኝም። ብዙ ጊዜ መፍትሄውን አላውቀውም ወይም ደግሞ ምክንያቱን አላውቀውም። ነገር ግን እንዳልኩሽ በመሀል ላይ እየገባ ፈጣሪ መልካም ነገሮችን ያደርጋል። ብዙ ነገሮች ያስተምረኛል። እንድጽናናበት የሚያደርገኝ ነገሮች ይፈጥራል። ግን ይህንን ምሽት ቤቴን ለመድረስ አቃተኝ። በእግሬ መመለስ ነበረብኝ። ስኩተሩን ፈራሁት በድጋሚ ለመሄድ። ጥርሴን በምላሴ ተገሽልጦ ጥርስሽ ተነቅሎ እጅሽ ተገሽልጦ ምናምን ወደ ሆስፒታል አልሄድሽም? ወደ ቤት ነው የሄድሽው? ሆስፒታል እኔ ቤቴ መድረስ ከሌሊቱ እኮ 10 ሰዓት ነው ከስራ የምወጣው። ከሌሊቱ 10 ሰዓት በእግሬ ነው ስኩተሬን እየገፋሁኝ ማለት ስኩተሬን ፈራሁት። በቃ ፓኒክ አለ። 10 ሰዓት ማለት ከሌሊቱ 10 ንጋት በዩናይትድ አረብ ኤምሬት 4 ኤኤም አዎ ሊነጋ ሲል እኮ ነው። ታዲያ ከሌሊቱ 10 ሰዓት በኢትዮጵያ ከሌሊቱ 10 ሰዓት። እኔ እኮ አስፋልቱ ስለቀረብኝ እኔ እኮ 10 ፒኤም መስሎኝ ነበር። ማታ ማታ ሞል ውስጥ ስንሰራ ሾፕ የሚዘጋበት ሰዓት አለ ለካ ሬስቶራንት ሲሆን በጣም ታረፍዳላችሁ። ልጆቼ በሩን ከፍተው ሲያዩኝ በጣም ደነገጡ። ከስር ከግሬቼ ስር ተንበርክከው ቁጭ ያሉ። ምን ሆንሽ ማሚ ማለት ጀመሩ። በቃ ጨነቃቸው ምናምን። እኔ ጭራሽ እነሱ ጋር ስደርስ ብብታቸው ውስጥ ገብቼ ማልቀስ ጀመርኩኝ። በቃ እና ምንድን ነው መሰለሽ የከፋኝ ሀቢባ፣ እርቦኛል፣ ደክሞኛል። ይሄ አይነት ነገር አይገባኝም ብዬ አስቤ ነው። እውነትም እኔ እስካሁን ድረስ እስካሁኗ ሰዓት ድረስ ያ ቀን ያ ምሽት ያ አጋጣሚ ይገባኛል ብዬ አላስብም። እግዚአብሔር ለምን እንዳደረገው ግን አላውቅም። ልጆቼ ምን እንዳሉኝ ብቻ ስሚ ማም አሉኝ። እንዴት ጌታ ጥርሴን ይሰብረዋል? እንዴት የማይስተካከል ነገር በህይወቴ ውስጥ ያደርጋል አልኩና እያልኩ እያለቀስኩኝ ይሰሙኛል። ማም 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 አሉኝ። ከዛ ምን እንዳሉ ታውቂያለሽ? ማም ዋት ኢፍ አሉኝ። ዋት ኢፍ የሳይድ የሚገባ መኪና ደርሶብሽ መኪናው መቶሽ አይደለም አይግደልሽ፣ በህይወት ቆይተሽ እግርሽ ተሰብሮ እጅሽ ተሰብሮ ቢሆን ኖሮ ለ6 ወር ቢያንስ እግርሽ ይድን ነበር ወይ? እኛን ማብላት አትችይም ነበረ። ግን አሁን ብድግ ብለሽ ቤት መጣሽ በእግርሽ። ማም አፕሪሺየት ዳት አሉኝ እኮ። አይገርምሽም? በህይወቴ በዛ ንዴት ውስጥ በዛ ስሜት ውስጥ ወደዚህኛው ቀይሬ ላስበው አልቻልኩም ነበር። ልጆቼ ያሉኝን ነገር ምን ያህል ልጆቼ በስለውልኛል በዚህ መከራ ምልሽ ፓርት። አንዳንዱም ይሄም ነው። ማም ዋቲፍ አሉ። ዋቲፍ በዛ ዕለት በነገራችን ላይ ጊዜኛ የሚያወሩት ግን ያው እየተረጓጎንኩ ነው የምነግርሽ። መኪናው ሲመጣ በዛ ውስጥ ሞተሽ ቢሆን ኖሮ ለእኛ አተንሽ ነበረ። ይሄን የምትሳሽንልንን ያዘንሽልንን ይሄ የሚያሰብሽለትን መልክ ተቀብሮ ታጩ ነበረ አሉኝ ልጆቼ። ደነገጥኩ። ታውቂያለሽ፣ እምባዬ ማውረድ አቆሞ ደነገጥኩ። በልጆቼ በዚህ ደረጃ እኔን የመምከር እና እኔን ወደ ራሴ የመመለስ አቅም
ተገረምኩ። እነዚህ ልጆች ትምህርት የቀረባቸው ልጆች ናቸው። ነገር ግን እግዚአብሔር ያስተማራቸው፣ ነገር ግን እግዚአብሔር የቀረባቸው፣ ነገር ግን መልካም መንፈስ የተቀረባቸው ልጆች ሆኑልኝ። በእኔ መከራ ውስጥ መልካም ልጆች ሆኑልኝ። በእኔ ስቃይ ውስጥ፣ በእኔ ማጣት ውስጥ፣ በእኔ መጓደል ውስጥ መልካም ሆኑልኝ። ጭራሽ ከኔ ጭምር እኔ ላበስላቸው ከምችለው በላይ በሰሉልኝ። እኔ አድርጌላቸው ልሰጣቸው የማልችለውን ስነ ባህሪ ያዙልኝ፣ ስነ አመለካከት ያዙልኝ። እግዚአብሔር በሌላ መልኩ ቀረበኝ። በፋይናንስ ቢርቀኝም በሌላ በሰው ልጅ በህይወት በገንዘብ ሊተካው በማይችል መልኩ እግዚአብሔር በሌላ ሞገስ እኔን ቀረበኝ። በልጆቼ ገባሽ? ያጡ ነገር ግን መልካም ልጆች ሆኑልኝ። እግዚአብሔር የተመሰገነ ይሁን። አሁን ስሙ ይክበር ይመስገን፣ ባለበት ይጠራ ፈጣሪ። እና ያ አሳዛኝ አጋጣሚ ያልኩሽ ጥርሴ በዛ መልኩ ተሰበረ። የእግዚአብሔርን ቸርነት እዚህ ጋር ደግሞ አስገራሚውን ቸርነቱን ልንገርሽ። ያቺ ጥርስ በመስተዋት እያየኋት ሳለቅስ አደርኩ። በመስተዋት እያየኋት በቃ ከዚህ በኋላ ስማይል የለኝም ማለት ነው አልኩ። ለምን ጥርስ አፎርድ እንደማላደርግ እኔም ፈጣሪ የምናውቀው ነበረ። ከዚህ በኋላ ስማይል እንደማይኖረኝ ከንፈሬ ይኸውልሽ ቦቶክስ የተሰራ ነው የሚመስለው። ከንፈሬ አውጧል። ከዛ በማግስቱ ስራ ገባሁኝ። ስራ ስገባ የእንትኑ ባለቤት ኢራናዊ ነው ብዬሻለሁ። የሬስቶራንቱ ባለቤት ኢራናዊ ነው። እዛው ፎቅ ላይ ያለ አንድ ጓደኛ አለው። ምን ቢሆን ጥሩ ነው፣ ያ ጓደኛው የቅርብ ጓደኛው ነው። እዛ ለሚሰሩ ሰራተኞቹ ያለምንም ክፍያ ጥርስ ምናምን አስመልክቶ በነፃ ለካ ይሰራለት ኖሯል። የእግዚአብሔርን ነገር ብቻ ተመልከች። በትንሿ ነገር እንኳን እንደሚቀርበኝ አስቢ። በማግስቱ ጥርሴ ነገርኩት ለባለቤቱ። ማታ እንደዚህ ሲሄድ ጥርሴ ተሰብሮ ምናምን ስል ሂዱና እንትና ንገሩላትና ብሎ ወረቀት ጽፎ ላከለት። ጥርሴ 24 ሃወር ሳያድር ጥርሴ ተለጠፈልኝ። ግማሹ ተሞላልኝ። በምን? በነፃ። ይሄ አሁን ለሰው ልጅ በታሪክ ደረጃ ይመስላል። ትንሿ ነገር ራሱ ፈጣሪ እንደሚገባበት በዚህ ደረጃ ይመስላል። አይመስልም። አይደለም ይሄ ሀቢባ፣ እውነት አይመስልም እኮ የእግዚአብሔርን ቅርበት። እኔ ያሳሰበኝ ጥርሴ መልክ የጠፋ ብዬ 24 ሰዓት አላሳደረኝም ፈጣሪ። ነገር ግን በዚህ ውስጥ ምን አስተምሮኛል ፈጣሪ? እንግዲህ እኔ አላውቅም ከምን እንዳወጣኝ አላውቅም። በዛ ምሽት ሊሆን ከነበረው ቀንሶልኝ ሊሆን እንደሚችል በልጆቼ ተምሬያለሁ ከነገሩኝ ንግግር። እኔም ከተረዳሁት በስተመጨረሻ ከዚህ የባሰ ነገር ተቀንሶልኝ ሆኖ እንደሆነ ሰምሃው ተረድቻለሁ። እና ግን እግዚአብሔር የወቀስኩት እንዴት ጥርሴን ታጎላለህ ብዬ አልነበረም? ጥርሴን እንደማያጎለው ጥርሴን አሁን ፎቶዬን ባሳይሽ ብልክልሽ ሙሉ ናቸው። አንድ ነገር አታውቂውም። ጥርሴ ተሸረፈ እንደነበረ ሙልት አድርጎ አስተካከለልኝ። እና ያቺ አሳዛኟ የሬስቶራንት የምሽት የሌሊት አሳዛኟ ገጠመኜ እሷ ናት አንዷ። እና ይሄ ታሪክ ሳይራዘምባቸው አይቀርም። ሰልችቷችሁ እንደሆነ ነገሩኝ። በፍጹም በማንም የሰለች የለም። በጣም ከልባችን እያዳመጥንሽ ነው። እሺ። እና በቃ በዛ መልኩ ያቺን ቀን ክፉ ቀን አስተናገድኩ። ፈጣሪ እንዳልኩሽ አላሳፈረኝም። ጥርሴን በቦታዋ ተመለሰች። አሁን በነጋታው ደፍረሽ ነዳሽ ወደ ስራ ስትሄጂ? እኔ ይኸው አሁን ድረስ እንትን እየወረረው ነው ያለው። አንዲት ቀን ከዛች በኋላ ነክቼው አላውቅም። አዎ ጦስሽ ይሰድ። በነጋታው በምን ሄድሽ? በእግርሽ? በእግሬ። ምክንያቱም ደነገጥኩ። ትራውማታይዝድ ነው ነው የሚለቅብሽ። ከዛ በኋላ በዚህ መሀል ምን እንደሚሰማኝ ምን አይምሮ እንደተጎዳ ታውቂያለሽ? ሚትሱቢሺን ኒሳኑን እየነዳሁ የሚሄድ ሰው እስኩተር አንሶኝ እስኩተር በልጦብኝ ሳገኘው ራሴ እንግዲህ ይቺችን ነገሮች ነው ለሰው ማስተማር የምፈልገው። የሰው ልጅ ካለ ወደ ሌለው ወዴት ሊሻገር እንደሚችል፣ መቼ ህይወታችሁ ሊቀየር እንደሚችል
በፍጹም ነው የማታውቁት በሰው ልጆች። የዛሬ 5 ዓመት ቆሜ እኔ ከ5 ዓመት በኋላ በዚህ ደረጃ ራሴን በዝቅታ ውስጥ ላልፍ እንደምችል እንዴት ባርጌ ልገምት እችላለሁ? አሁን ላይ ዛሬ ላይ ሀሪቨሮችን ናኒዎችን ነው የሚቀጥሩት። ከዛ ከተሰለፉት ውስጥ ተሰልፌ ቁጭ ካልኩኝ በኋላ ሲቪን ሰጠሁኝ ምናምን። አረብ ነው ሰውየው፣ አንደኛው ኢንተርቪው የሚያደርገው አረብ ነው። ሄጄ ኢንተርቪው ሳደርግ ስማ አልኩት፣ እኔ የመጣሁት ለድራይቪንግ እንትን ነው እና እንደዚህ አይነት ማስታወቂያ ይቼ ነበር ስለው፣ ሶሪ የድራይቨር እንትናችን ኦልሬዲ አቋርጠናል፣ ምክንያቱም በቂ ሰው አግኝተናል አለኝ። እና ታዲያ ለድራይቨር የሚሆን ነገር የለም? እና ምንድን ነው ያለው ስራ? አሁን የሰው ቤት ብቻ ነው፣ የሰው ቤት ሰራተኞች ብቻ ነው የምንቀጥረው እና ናኒዎችን ነው የምንቀጥረው አለኝ። እና ምንም ስራ የለም? እኔ እንዳልኩሽ የስራ አራራ ይዞኛል። አዎ እኔማ 7,000 ስላለ ደሞዙ ጥሩ ነበር። ቤተሰብ ያለኝ ሰው ነኝ፣ እባክህን እርዳኝ። እኔ በእርግጥ የተማርኩ ሰው ነኝ፣ የትኛውም ነገር ላይ ብሰማራ ውጤታማ መሆን እችላለሁኝ። ግን በቃ ኦፖርቹኒቲውን ስላላገኘው ነው ምናምን ስለው ያናገርኩት እንግሊዝኛ በጣም አስገረመው ማለት ነው። ከዛ በኋላ ምን ተምረሻል? ምክንያቱም እዛ እነሱ ጋር የሚሄዱት ልጆች ከገጠር የሚመጡ የኛ ያው ታውቂዋለሽ ብዙም ትምህርት ምናምን እና እንዴ ምንድነው ምን ማኔጀር ነው ኦፕሬሽን ማኔጀራችን በወቅቱ ያንን አኮሞዴሽን ነው እና ኦፕሬሽን ማኔጀሩን ሄዶ እቺ ልጅ እንደዚህ አይነት ልጅ መታለች እዚህ በጣም እንትኗ ጥሩ ነው እስቲ ያናግራት ምናምን ሲለው ጠራኝ ማለት ነው ኦፕሬሽን ማኔጀሩ። ከዛ ገባሁኝ ያናገርኩት። አንቺ እውነት ድራይቪንግ ልትቀጠሪ ነው ነበር መጣሽው አለኝ። አለባበሴ እንዳልኩሽ ሽክ ብዬ ነው የሚሄደው። እንዳልኩሽ ልብሱ ምንም አይቸግረኝም ብዬሻለሁ ሀቢቢ። ውስጤ በችግር በዚህ ደረጃ ቢታመስም እሺ ስወጣ ተኳኩዬ ስወጣ ራሴን ከዚህ በፊት እንደማውቀው ሆኜ ነው የሚሄደው የትም ቦታ ስወጣ። በዚህ ሁሉ ውስጥ ችግሬ እስካሁኗ ሰዓት ድረስ የሚገርምሽ ወደ ውጭ ስወጣ ብታይኝ በዚህ የምታይኝ በጥሩ መልኬ በጥሩ አለባበሴ ነው የምታውቂኝ ማለት ነው። ምክንያቱም መቼም ቢሆን የኔን ውስጥ ለሰው አላሳየውም የችግሩን መጠን ማለት ነው። ከዛ ያ ሰውዬ ኢምፕሬስድ ይሆንና ኦኬ ቆይ መልሰን ብናናገርሽ ጥሩ ነው፣ አይ ቲንክ ኢፍ ፖስብል ሴልስ መሆን ትችያለሽ ሲለኝ፣ እንዴ እኔማ ፋርማስቲካል ካምፓኒ የሰራሁ ነኝ፣ ሴልስ ፕሮዳክሽን እንደዚህ የሰራሁ ነኝ ብዬ የማውቀውን የስራ ልምዴን ሁሉ ዘረዘርኩለት። ከዛ በጣም ኢምፕረስ ሆነና አንቺማ እሺ በቃ ከቻልን እንረዳሻለን፣ ቢሮ ውስጥ ትገቢያለሽ እንጂ ይሄ ስራ ሲጀመር አንቺን ሰው ቤት ውስጥ ብናስገባሽም ሴቶች ምንድነው ሚስቶቹ ደስ ላይላቸው ይችላል አለኝ። እንዴ ለእነሱም አሪፍ ነኝ አልኩት። ሰር ለእነሱም አሪፍ ነኝ፣ 7,000 የምትከፍሉኝ ከሆነ ለእነሱ አሪፍ ነኝ። አንደኛ መኪና ነዳለሁኝ፣ ሁለተኛ የራሴ ልጆች አሉኝ፣ አሪፍ ነው መሆንላቸው አልኩት። እሱ ለካ እየተረዳው ሌላ የዚህ ሀገር አሰሪዎች ባህሪ ያውቃል እሱ። እኔ ስለዚህ ያን ነገር አላውቅም፣ ታውቂያለሽ ያለፍኩበት ህይወት ስለሆነ። ከዛ እኔ እንደውም አሪፍ ነኝ፣ ምክንያቱም አንደኛ እናትሽ ምን ትበላ ነበር? እሷማ ስትመጣ ገንዘብ ይዛ መጣች። ከዛ ደግሞ እኛም ከስራ ከተባረርን በቅርቡ ስለነበረ ያው የነበረችዋን ብር እስከምታልቅ ድረስ እንጀራ ነበር የምታበያት፣ ሩዝ ወይስ ምን? አይ እና እናቴ እንጀራ፣ እሷ ደግሞ የሚቆጣጠርም ነገር ማለት ነገር ነው ይዛልሽ የመጣችው። እሷስ ቤቱ ሙሉ ነበር እናቴ የመጣች ጊዜ። ግን የኔ ዲፕሬሽን ነው የዛ ጊዜ ያስቸገረው እና ግን በምፈልገው ልክ ብር አልነበረብኝም። ለምሳሌ መኪና ተከራይቶ እሷን በመኪና ይዞ የመዞር እሷን ዊልቸር ስለተሳካ እናትሽ ልክ ልትመጣ 4 ቀን ሲቀራል ከስራ ስለተባረሽ ሰቢ ስላልተሳካ ያን እንዴት ነበር የሚያነጫንጭሽ እና ደስተኛ እንዳትሆኝ ያደረገሽ ነበር። የእንትኑም ራሱ የአፎርድ ገንዘብ አፎርድ
የማድረግ መጠኔ በእንጀራ ልክ በምግብ ልክ ቤት ውስጥ ድሮ ማለት በፊት ዓመታት የምንቸገረውን ትንንሽ ነገሮችም እየተቸገርን አልነበርንም። ምክንያቱም ኦልሬዲ ከስራ እንደወጣው ነው የተወሰነች የእንትን ብር ራሱ ይሄ ምንድን ነው የሰራሽበት የአንድ ወር ምናምን የሚከፈል ነገር አለ አይደለ? በእኔም በልጄም በኩል ተሰጥቶን ስለነበረ እሷ የመጣሽ ጊዜ ችግር ነገር አልነበረም። ግን ለመኪና የሚሆን እንዲህ ካወጣሹ ስለሚጎል በብዛት ለመኪና የሚሆን እሷን በጣም ለማዝናናት ሀገሪቷን ለማዞር ምናምን የሚሆን አልነበረ። በእኔ በፍላጎቴ ልክ አልሆነም ነበረ፣ በቅዴ ልክ አልሄደልኝም ነበር እና እሱ ነበር ትንሽ የረበሸኝ በወቅቱ። እናቴም በቃ እንዳልኩሽ ማይሆን ጊዜ አሳልፋ ሄደች። እኔም በሚጸጽተኝ ደረጃ እናቴን ሳላስደስታት ሄደችብኝ። እቺ እናት ምስኪን ናት። እግዚአብሔር ይጠብቅልኝ፣ እድሜዋን ያርዝምልኝ። ይህንን ነገር አስተካክዬ ደግሞ አልፎልኝ ሳታይኝ እንደገና ደግሞ መታልኝ እንኳን እጄ ውስጥ ገብታልኝ እንኳን በምፈልገው ደረጃ ሳላዝናናት በመሄዷ አዘንኩኝ። ከዛ በኋላ ተመልሼ ወደ ዝቅጠት የተመለስኩ ማለት ነው። ከዛ በኋላ ስራ ብፈልገውም አላገኝም። ኤርላይንስ አመለክት እንደው ብንቀራረብና እንትን ባሳይሽ ያመለከትኩባት አንድ ቀን ቁጭ ብዬ 276 ቪዲዮዎች ሰራሁኝ፣ የስራ ቪዲዮዎች። ሀይ ማይ ኔም ኢዝ እንተና እንተና አይ ሃቭ እንደዚህ ዲግሪ አይ ሃቭ እንደዚህ ስራ ለመፈለግ ማለት ነው። 276 ቪዲዮዎች ሰራሁ። አይኔ እስኪ ጎረጉድ ነው የምልሽ። በቃሌ እንግሊዘኛ ስለሆነ ያው እንትን የምትሰሪው ያለ አይደለ የስራ ቪዲዮዎች ምናምን እንደሱ ሁሉ በቃ ስራ ጠፋኝ። እውነት ነው የምነግርሽ። እኔ ሀቢብ አሁን ሰዎች በብዛት አላውቅም እውነት ለመናገር እዚህ ሀገር በዚህ ደረጃ ስራ ይታጣል የሚለውንም ነገር በእኔ የትምህርት ደረጃ በአካል ባገኝሽ እና ብታነጋግርኝ ብታይ ለእኔ ስራ የሚጠፋ አይመስለኝም ነበር። እኔ እንጃ የእውነት እንደኔ ሌሎች ሰዎች እየተቸገሩ ነው የሚኖሩት አይኖሩም አላውቅም እውነት ለመናገር። አሁን ላይ ሰው በየት ደረጃ እንደኔ እውነት አላችሁ ወይ? ብዙ ሰዎች አላችሁ ወይ? አላውቅም ወይስ እኔ ብቻ ነኝም አላውቅም። እንደው ግን ሰዎች ቀርቤ አይ ማአት ሰዎች እንደዚህ ነን የሚሉኝ ወይም ደግሞ አይ አንቺ ብቻ ነሽ እኮ እንደዚህ ይሄን እኮ ስለማታውቂ ነው የሚሉ ጋይድ የሚያደርገኝ ሰው በአንቺ በኩል ከመጡና ካገኙኝ በጣም ደስ ይለኛል። እና አሁን ላይ በህይወቴ ግራው የገባኝ ሴት ነኝ፣ እናት ምስኪን ነኝ አሁን ላይ የሚገርምሽ ነገር ግን አንድም ቀን የመረታት ስሜት ተሰምቶኝ አያውቅም። እኔም ገና አሁን ውሃ ጠጣሁ። አፌ በጣም ነገር ካለ ፕሊዝ። ኧረ ትዝም አላለኝ። ከልቤ ነው ማውራው ያለሁት። የሚገርምሽ ልጆች ነው እየሰማን እኔ አላውቅም እነሱን። አንቺማ እየሰማሽ እንጂ ያየሁሽ ነው። ግን ተከታታዮችሽ ሰልችቻቸው እንደሆነ አላውቅም። እንዲህ ብትሰለ ከ5,000 ምናምን ህዝብ አይቀንስም ነበር። ሰው ቢሰለቻቸው አይወጡም ነበር። 5.4 ሰው አለ። እውነት ነው። ቢሰለቻቸው ይወጡ ነበር። ትጨነቂ እንትኑን ተማሩ፣ ነጣጥቦቹን ያዙ። የኔ አንድ ታሪክ ነው፣ ጀስት የአንድ ሴት ታሪክ ነው። ግን ነጥቦቹን አትዘንጉ። በመካከል ላይ የሰማችኋቸውን መልካም ነገሮች እግዚአብሔር በተለይ ስለ እግዚአብሔር ነገር ስለ ህይወት ተሞክሮ ነገሮች ጠብቆ ማለት ፕላን አድርጎ ስለ መክሸፍ ግራ ስለ መጋባት ማለት ያጠፋችሁትን ነገር ስላለማወቅ ነገር አሁንም ድረስ በእርግጥ እያወቅኩ አይደለም አውቄ አይደለም ምላችሁ። እኔ አሁን ያሰብኳቸው ነገሮች ለምን በእኔ ሳይድ እንዳልሄዱ አላውቅም። ምክንያቱም እችላለሁ ብዬ የማስባቸውን ነገሮች በሙሉ አሟልቼ የመጣሁ ነው የመሰለኝ። እዚህ ሀገር ስመጣ በቂ ነኝ ብዬ ነው የመጣሁት። እዚህ ሀገር ስራ ለማግኘት ለእኔና ለልጆቼ ህይወት ማሟያ የሚሆን ብቃት ያለኝ ሰው ነኝ። ስንት አመት ሆነሽ ማራት ላይ? 8 ዓመቴ ነው። 8 ዓመት እንዴት የአበሻ ጓደኞች አላፈራሽም? አብዛኛው አበሻ ማለት ገና በ2 ዓመት በጣም ብዙ ጓደኛ ያፈራል። ቤትሽ የሚመጡ ቤታቸው ምትጁ ምናምን እንዴት አላፈራሽ? ምን አይነት ሰው እንደሆንኩ ልንገርሽ። ምን አይነት ሴት ነኝ? በጣም ከልጆቼ ጋር ችግር ያለብኝ፣ ካለ ልጆቼ ህይወት የማይታየኝ፣ ጓደኝነት የማይታየኝ፣ እዛም ኢትዮጵያ ውስጥም እያለሁኝ ብዙ ቤተሰብ የሌለኝ፣ እናቴ በጣም እየለመነችኝ ወደ እሷ ቤት የሚሄድ እሷ ወደ እኔ የምትመጣ፣ ልጆቼ ጋር ያለኝ ነገር
ልጆቼ ጋር ፍራሽ አንጥፌ ኢትዮጵያ ውስጥ ማለት ነው ቢምቢ ሳባርላቸው ነው ማድረው። ከልጆቼ ጋር ያለኝ ነገር እኔም ራሴ ግራ እስከሚገባኝ ድረስ በጣም ጠንካራ ነው። ምን እንደሆነ አሁን አላውቅም። በጣም ነው ለልጆቼ ጋር ትስስር ያለኝ። ስለዛም ይመስለኛል ልጆቼ በአበክረው የሚረዱኝ የሚመስለኝ፣ የሚያዝኑልኝ፣ ከልጆቼ ጋር ኃይለኛ ፍቅር ያዳበርኩ የሚመስለኝ በዚህ ይመስለኛል። እና ጓደኝነትን ከሌሎች ሰዎች ጋር ተመኝቼው ራሱ አላውቅም። ጎሎብኝ ጓደኝነትን ፈልጌ አላውቅም። ችግሬን ለሰው ማሳየት ያሳፍረኛል። ለምን ጥሩ ነበርኩና አሁን በዚህ ደረጃ ሰው እንዲያየኝ አልፈልግም። አሁንም ሰዎች እንትን በመጠኑ የነበረኝን ገበና አውጥቼ ነው እንትን ያልኩት። በእርግጥ አሁን ከዚህ በላይ ውርደት የለም። ውርደቴን ሙሉ እስከ መጨረሻው ሌቭል ምላሴን መሬት ላይ የመላስ ያህል ውርደቴን ተዋረድኩት። ማለት እኔ ለራሴ ከሰጠሁት ክብር ለራሴ ከሰጠሁት እንትን ማስጠበቅ ያልቻልኩት ለራሴ ለሰጠሁት ክብር ያልቻልኩበት ሁኔታ ላይ ነው የቆምኩት። እና ስለዚህ አሁን ላይ ምንም ያስተፋፍር ነገር የለም። ከዚህ በላይ ውድቀት ከዚህ በላይ ፈተና ማየት የለም። እና ማንም ሰው ቢማርበት ምንም ማለት አይደለም። ማጣትም አሳፋሪ ነገር አይደለም። ማለም አግኝቶ ማጣትን ወይ ደግሞ ህይወትን ውርደት ግን እኮ አይደለም። ውርደት ማለት የሰው ልጅ ሲሰርቅ ሲያልፍ ነበር ነው ውርደት እንጂ አግኝቶ ማጣት ውርደት አይደለም። የህይወት ፈተና ነው። የህይወት አለና ነው አይደለም። በቃ እኔ እንግዲህ መጀመሪያው አካባቢ ላይ ዝቅ ብሎ መስራቱ ራሱ ውርደት መስሎ ነበር የሚታየኝ የነበረው። በጣም ይከብዳኝ ነበረ። ለሰዎች ሜኒው ስሰጥና እኔ በዛኛው ሳይድ ቆሜ ራሴን ታየው ያስለቅሰኝ ነበረ በወቅቱ። ግን አሁን ላይ ኢትስ ፋይን ዊዝ ሚ፣ ምንኛውም ነገር ኢትስ ፋይን ዊዝ ሚ። ልነግርሽ ከነበረው ፖይንት ቅድም መኪና ስለመነካካትና ያልኩሽ ነጥብ ልመለስልሽ። አሁን ሰው እናቴ በዚህ መልኩ ሆነች፣ ወደ ችግሬ የተመለስኩ አልኩሽ። ከ2024 ጀምሮ ወደ ታች መጣ ህይወቴ። ስራ አጣው በድጋሚ ሳመለክት አላገኝም ስራ እና በጣም ተቸገርኩ። የባልትና ሱቅ መገዛት አንዲት ሴት እኔ ሰው አልቀርብም ብዬሻለሁ እና በርበሬ ምንም ልገዛት ሲሄድ እግዚአብሔር ያደረገልኝን ነገር በተለይ የዳኛውን ሁኔታ ነግሪያት በጣም ተገርማ ከዛ በኋላ ወደ እግዚአብሔር እንድቀርብ ጸሎት እንዳደርግ እንደዚህ አይነት ፈተናዎች ምናልባት ሰዎች የተለያዩ ነገሮች አድርገውብኝ ሊሆኑ ሊችል እንደሚችል ነገር ግን ይህንን ፈተና ሊያስመልጠኝ የሚችል ጸሎት እንደሚያስፈልገኝ መንገር ጀመረች ያች ልጅ። ከዛ በኋላ ሲሄድ በርበሬ ዱቄት ምናምን ትሰጠኛለች። ከዛ እኔ በጣም በይሉንታ የታጠርኩ ሴት ነኝ እና ይከብደኛል በሚሄድ ቁጥር የምታደርግልኝ ነገር። ከዛ ያቺ ልጅ ምን ታደርግልኝ መሰልሽ? እያስጨነቀች እቤት ልጆችን ውረዱ በያቸው ትልና አስቤዛ አርጋ ትልክልኛለች። ማለት ይሄ አስቤዛ እያደረገች ከዛ ተደጋገመ ይሄ ነገር ማለት ነው። እኔ ከበደችኝ፣ በጣም ከበደችኝ። ተይ በቃ ምናምን ስላት በተከታታይ ነው የምታደርግልኝ። ከዛ ይችን ልጅ ምን ማድረግ አሁን ይሄ እንግዲህ ስነግርሽ አንቺ ተሸግረሽ አይደለም እንዴ ሊለኝ የሚችል ሰው አለ። እኔ ካስተዳደጌ ነው ምን አባቴ ልሆነው። ለእሷም በክሽን ተይ የቻልኩትን ያህል እየከፈልኩ ልሰድ። ደግሞ አንቺ ጋር ለመምጣት ሰውን በየቀኑ መጠቀሚያ ማድረግ መሰለኝ ከእሷ መውሰድ ዝም ብሎ። እሷ ራሷ እንደኔ የልጆች እናት ናት ገባሽ? የባልትና ሱቅ አላት ታግላ የምትኖር ሴት ናት። እና የኔ አይነቱን ሰው ስለሰጠኝ ብቻ ዝም ብዬ አብስኮንድ አብስኮንዲንግ አድርገውኝ የተረፈችዋል። 8 ወር ብቻ ነው የሰራሁሽ አላልኩሽም? የ2 ዓመት ቪዛ አይደለም የሚሰጠኝ። ያቺ የ2 ዓመት ቪዛ እስከምታልቅ በአብስኮንዲንግ ብቻ አፕሊኬሽን አድርገውብኝ ያቺን እንትን እኔም ስራ እየፈለኩ በመካከል ደግሞ ቺ ተበራሪ ስራ እየሰራው ምናምን አንዲት ጓደኛዬ ራሱ እኔ ጋር ትሰሪያለሽ ምናምን ብላኝ እሷ በቃ ይነዋል አይደለ ከኢትዮጵያ ልጇን አምጥታ ነበር ምናምን ነገር እሷ ራሱ እየረዳችኝ ምናምን አንዳንዴ ጋዝ ያልቅብኝ ወይ ደግሞ ኢንተርኔት ወይ መብራቴ ሊቆረጥ ሲል ምናምን እየረዳችኝ ምናምን በዚህ መልኩ
እችን አመት እየተንፏቀኩ በተለመደ ሁኔታ በችግር እየላስኩን ትስል ይሄ የቤት ክራይ ተጠራቀመና እንደገና ክስ ተመሰረተብኝ ማለት ነው። ከዛ መካር ገባኝና ለምንድን ነው እነዚህ እርዳታ ማትጠይቂው ምናምን ተብሎ አስገባሁ። አፕሊኬሽን አስገባሁ። ያ አፕሊኬሽን ሳስገባ እነዚህ የእርዳታ ድርጅቶች ምን አይነት ሴቶችን ነው የሚረዱት? ባል አግብቶ ባል የፈታቸው ገባሽ? ከዛ ደግሞ ከባልየውም ጭምር ሆነው በስራ ወይ በተለያየ ምክንያት ችግር ውስጥ የገቡ ሴቶች እና ባልየው አፕሊኬሽን ያስገባላቸዋል። ከዛ በኋላ ያው የተቸገሩትን ችግር እንትን ብለው የእርዳታ ይደረግላቸዋል። እኔ አቅርቢ የተባልኩት ዶክመንቶች በሙሉ ነበሩ ኤክሴፕት አንድ ነገር which እነሱ የማይቀበሉት ምን ነበር መሰለሽ? ባላለሽ? አዎ ባል ካለሽ የባልሽ ኢንፎርሜሽን መግባት አለበት። እኔ ከባሌ ጋር ያለሁበት ሁኔታ ነግሬሻለሁ። ተራርቀናል፣ እንነጋገራለን፣ ግን ተራርቀናል ማለት በባልና ሚስትነት ደረጃ ላይ አይደለንም። ከባሌ እንደማይረዳኝ ታውት ያለሽ የለኝም ደግሞ ስትይ የፍቺ ወረቀት አምጪ ይሉሻል። ከዚህ ከባሌ ጋር አልተፈታሁም። ኦኬ ለምንድን ነው ያልተፋታሁት? አንደኛ ሲጀመር እኔ እሱን ለመፋታት እሱን ፕሮሰስ ለማድረግ ገንዘብም የለኝም ጊዜም የለኝም። ቤተሰቦቼ እናቴ አሮጊት ናት፣ ይሄን ፕሮሰስ አድርጉልኝ ምለውም ሰው የለኝም። ያልተቋጨ የተንጠለጠለ ነገር ነው። በሱ መታጠር ምክንያት ባል ከፈታሽ ወይም ከሌለሽ ከሞተብሽ የሞቱን ማስረጃ አቅርበሽ፣ ከፈታሽ የፈታሽን ማስረጃ አቅርበሽ፣ ካለ ደግሞ የእሱንም ኢንፎርሜሽን አቅርበሽ ነው የምትረጁ። ያ ሁሉ ነገር የቤት ክራዩ የተከሰስኩበት የእሱን ኢንፎርሜሽን ለማምጣት ኢትዮጵያ ውስጥ እንደሚኖር ምናምን ኢንፎርሜሽን ለማምጣት ዶክመንት እንዲልክልሽ ማድረጋችሁም ነበር። እኔ ከእሱ ጋራ ያው በጥሩ ሁኔታ ላይ አይደለሁም ማለት ተዘጋግታችሁ ነበረ። ያው አሁን ድረስ ብንነጋገርም እሱ በዚህ ደረጃ አይደለም የምንገናኘው። ገባሽ? የሻከረ ግንኙነት ነው ግንኙነታችን። ገባሽ? እሱ በነገራችን ላይ አሁን ላይ በጣም መጥፎ ሲቹዌሽን ላይ ነው አሁን ራሱ እሱም በኋላ እንደርስበታለን። በታሪኩ መጨረሻ ላይ ይሻላል። አሁን የዛን ጊዜ እነሱ አሟይ ሲሉሽ አንቺ እሱን መጠየቅ ስላልፈለግሽ እንጂ ግን ላክልኝ ብትይው ዶክመንት ነው የሚልክልኝ። ለእርዳታ ለሱ ለእኔ ለእርዳታ የሚሆን ዶክመንት አይልክልኝም። ሲጀመር ቁርሾ ላይ ነን እንዳልኩሽ፣ ጥሩ ላይ አይደለንም። ሁለተኛ ነገር ለልጆቹ ነው ብዬ ነው። በሰው ሀገር ልጆቹ ከሚራቡ ለልጆቹ ነው ብዬ ነው ያደርገዋል። ለልጆቹ ስለሆነ ዶክመንቶች ክላክልኝ ብቻ ባለነቱ እነሱ ኤክስፔክት የሚያደርጉት ዶክመንት ምንድን ነው? ባላለኝ ካልሽ የባልየው ኢንፎርሜሽን ይጻፍና እሱ ነው። አሁን እንግዲህ የመሬት ውስጥ አንቺ ታውቂዋለሽ ከኔ ይበልጥ ብዬ አስባለሁኝ። ባል ከሆነ ባልየው ነው ሊድ የሚያደርገው፣ አመልካቹ እሱ ነው የሚሆነው። እኔ እዚህ ጋራ እኔ ነኝ እንደ አባወራ አይነት ፖዚሽን ላይ ነው። እሺ ጥሎኝ ጠፍቷል ቢባል አይረዱም አልኳቸው። እኔ የምለው በዚህኛው ፖዚሽን ያለች ሴት አታስተናግድም ወይ? ባሏ ጥሏት የጠፋ ነገር ግን ባሏ ይኑር ይሞት የማታውቅ ወይም ደግሞ ምን የተቋረጠ ተቋርጠናል ጋይስ አይደል? ከኔ ነው ያለ ባላ ያለ እሷ ናት የተቋረጠ። ከኔ በኩል አይሰማም። አሁን ይሰማል። አሁን መጣ ድምፅሽ። መልካም ከእነሱ ጥሏት የጠፋን አይረዱም። ባሏ የፈታትና ባሏ የሞተባትን ብቻ ነው የሚረዱት። ማስረጃ ያላት እሱም ብቻ። የአሁኑ ወረቀት ኖሮኝ የቼክ ባውንሴ፣ የቤት ኪራይ የማጣት፣ የብቸኝነት ልጅ አሳዳጊነቴ፣ የሁሉ ነገር ማሟላት ችዬ በአንዲት እነሱ ቅጽ ውስጥ በሌለች ምክንያት መረዳት አቃተኝ። ሪጀክት እየተደረግኩኝ ሳልረዳ ይሄ ክስ ተራዝሞ ጠበቃዬን ነገርኩት በግልጹ። እኔ ከ2000 ዓመት ጀምሮ በህይወቴ ይሄ ፈተና የገጠመኝ ምስኪን ሴት ነኝ። የቤት ኪራይ እከፍላለሁኝ፣ እባክህ ታገሰኝ። እርዳታ ጠይቅ ያለው እርዳታዎቹ እስከሚሰጡኝ ድረስ እባክህ ታገሰኝ እያልኩት አሁን ድረስ አለን እልሻለሁ። እና ምንድነው እኔ በስተመጨረሻ አሁን ያለሁበት ሁኔታ ያው የቤት ክራይ ባለመክፈል
ክሱን በመሀል አቋርጠውልኝ ነበረ። ፍርድ ቤቱ ምን ብሏቸው ነው እርዳታውን ተቀብዬ እከፍላለሁኝ ብዬ ወረቀቶቹን አሳይሻለሁ። ቆይ ከፈለግሻቸው እንደው ለእንትኑ ማለት ነው ትሩና ምናምን የሆነውን ስቶሪ እንድታውቂው ያህል ነገሩ ወደ ሌላ ማስኬድ አልፈለግኩም እና እንዲሁ በቃ ችግሩ ብቻ ልንገርሽ ብዬ ነው፣ ሌላ ትርጉም እንዳይኖረው ብዬ ነው። በአጠቃላይ በስተመጨረሻ ችግር ላይ ነው አሁንም ያለሁት። በዚሁ ሁኔታ የ1 ዓመት ከምናምን ድረስ ቤት ኪራይ መክፈል አቅቶኛል። ልጆችም ያሉበት ሁኔታ በተመሳሳይ ነው። ግን ያቺን ልነግርሽ የነበረችዋን ነጥብ ልመለስና ልንገርሽ። እርዳታ እንደዚህ አይነት እርዳታዎች በሚደረጉ ጊዜ ሱዳኖች ምናምን አሉ እዚህ ሀገር ውስጥ በጣም ተቸግረው የሚሰቃዩ ሴቶች ማለት ነው። ስለ መኪናዋ ፖይንት እንዳስታውስሽ ብዬ ነው። አንዷ በስተ መጨረሻ ለጠቅሳት የነበረችው ነጥብ እሷ ናት። እነዛ የሱዳኒ ሴቶች ስደተኛ ሴቶች ናቸው፣ በጣም ተቸግረው እንትን የሚሉ ነው። እና ራሴን ከነሱ ሴቶች ጋራ አገኘሁት። ተሰልፌ እርዳታ ቆሜ ስጠብቅ እነዛ ሀብታም የሆኑ ሰዎች መኪናቸው ጋር ቆመው ሴቶች ዙሪያቸው ተከቦ ብር እንዲሰጡሽ እና እንትን እንዲረዱሽ የምትለማመኙ ነገር አለ አይደለ? ራሴ የሆነ ሀብታሞች መኪና አጠገብ ቆሜ የሰው መስታወት እየነካው የኔን ፕሮብሌም እየተናገርኩ ራሴን አገኘሁት በተገልባጩ። ትዝ ይልሻል? መኪና የኔ እየነዳሁኝ ኢትዮጵያ ውስጥ መኪና ሽን ሲነኩብሽ ስፖኪዮ ምናምን በጣም አሁን ሰውየው እንዲሰማኝ መአት ሴቶች ስለነበሩ መኪናውን እየነካሁ ከማናገራቸው ሰዎች ውስጥ ሆኜ ራሴን በተገላቢጦሽ አገኘሁት። ሰው እብሪት፣ አሁን ይሄ በወቅቱ እብሪት ነው ብዬም አላሰብኩትም። ያው በቃ መኪናቸው ሲቆሽሽ ደስ ከማይላቸው ሰዎች ውስጥ አንድ ነው። እብሪት ነውም ብዬም አላሰብኩትም። ግን በችግርሽ ጊዜ እያንዳንዱን ነገርሽን ወደኋላ እየተመልሽ ይሄን ይሆን አጥፍቼ እንደዚህ ሆንኩት እንዲ የማለት ነገር ስላለ ራሴን እዚህ ጋር አንድ ቆሜ የሀብታም መኪናዎች ጋር ተሰልፌ የሰው መኪና ስፖኪዮ ስነጋ ወይም መኪና ሳቆሽሽ ራሴን አገኘሁት በተገላቢጦሽ። ወደ ቤቴ ተመልሼ ስለዚህ ጉዳይ ቁጭ ብዬ አሰብኩበት፣ አስታወስኩት። ራሴን መኪና ውስጥ ቁጭ ብዬ እነዛ ጎዳና ላይ ያሉ ልጆች መኪናዬን ሲነኩብኝ ምናምን ደስ እንደማይለኝ ትዝ ሲለኝ እነዚህ ሰዎች እኔም መኪናቸውን ስነካቸው ደስ ብሏቸው እንዳልነበረ ሳስበው መጥቼ ቤት ውስጥ በብዙ አሰብኩበት ይሄንን አጋጣሚና በዚህ ደረጃ ራሳችሁን የምታገኙ አንዳንድ ሰዎች በሀብታችሁ ወይም በመልካም ቀናችሁ ጊዜ የሚያስጠሉን ነገሮች ሊኖሩ ይችላሉ። ሰዎች አድፈው ወደኛ ጋር ሲመጡ ደስ የማይል ነገር ሊሰማን ይችላል። ባይነኩን ደስ ሊለን ይችል ይሆናል፣ አላውቅም። እናንተም በጸሎታችሁ እርዱኝ። በጣም አመሰግናለሁ። ለመጨረሻ ጊዜ ስራ የሰራሽው መቼ ነው? የመጨረሻው ስራ ሽቱ ነው? በቃ ኦክቶበር 8 የነበረው ላስት ይር ነው የነበረው። ከዛ በኋላ ስራ አላገኘውም። በነገራችን ላይ ደግሞ ኦክቶበር 8 ላስት ይር ምን ነበር? አዎ በነገራችን ላይ አሁን ነበር የስራው አይነት ኦፕሬሽን ማኔጅመንት ውስጥ ነበር የምሰራው። እንዳልኩሽ የቢሮ ስራ አገኘልኝ ሰውየው። በሱ ውስጥ ነበር የምሰራው። በነገራችን አብራ ገብታበት የነበረበት ስራ ወይንስ በፌስቡክ ያገኘሽው? አብራ እኮ በፌስቡክ ያገኘው ስራ። ከዛ እዛ ከሄድኩኝ በኋላ ስለዚህ እናትሽ የመጣችው ላስት ይር ነበር ማለት ነው? 2024 ነው አልኩሽ እኮ እሷ። አሁን ወይ 26 እኮ ነን አሁን 2 years ago ነው እናትሽ የመጣችው። ስለዚህ ማዘር ከሄደችን በኋላ ስራ ጀምረሻል እንደገና? ስራ አልጀመርኩም ስልሽ የራሱ የመስሪያ ቤቱ የ2 ዓመት ቪዛ ስለነበረኝ እንዳልኩሽ ትንንሽ ስራ ላስት ያቆምሽው 2 years ago ነው ማለት ነው። ከዛ በኋላ ምንም አይነት ስራ አግኝተሻል? አይ ሬጉላር ስራ አላገኘሁም። ተባራሪ ስራስ ምን ሰራሽ? ተባራሪ ስራ እኔማ ተባራሪ ስራ እሰራለሁ። አሁን ይኸውልሽ ምን ቪዛ ኮንሰልቲንግ ሰርቻለሁኝ፣ ግን ደሞዝ አይከፍሉሽም። እነዚህ እንትኖች ምንድነው ፓኪስታኖች ምናምኖች ትገቢያለሽ ወረቀት ምናምን በተለይ እንትን እንደማይሉሽ ስፖንሰር ምናምን ካላረጉሽ አይከፍሉሽም።
እና ተባራሪ ነገሮች የቪዛ ኮንሰልቲንግ ሰርቻለሁ፣ የላንድስኬፒንግ ስራ ሰርቻለሁ። ላንድስኬፒንግ ሴልስ ሬፕሬዘንታቲቭ ሆኜ ማለት ነው። በየሆቴሎች ይሄድሽ ላንድስኬፐሮች ምንድነው የሚያደርጉት? የዋና ገንዳዎችን ያሳድሳሉ። ከዛ ደግሞ በየሆቴሉ ያሉ የአበባ ዲኮሮችን ያስደኩራሉ። እንደሱ አይነት ስራዎችን ዱባይ ውስጥ ሰራው። ከዛ በተረፈ ደግሞ እንዳልኩሽ ፍሮንት ዴስክ ማኔጀር ምናምን የመሳሰሉት ያ ደግሞ በፊት ላይ የነበርኩበት ሪሴፕሽንም ኦፕሬሽን ማኔጅመንት ላይ የተለያየ እንትን የኮምፒውተር ፕሮግራም ራሱ እስከ ማወቅ ድረስ በራሴ እየተማርኩ እስከ ማወቅ ድረስ እኔ አሁን ምናምን የሰው እርዳታ ምንም ነገር ሳይሆን ሰርቼ አጋጣሚውን ባገኝ ሰርቼ መለወጥ እንደምችል ፈጽሞ ማቅ ሰው ነኝ። በእውነት በስራ ብታሰማሪው የስራ ኦፖርቹኒቲ ባገኝ ውጤታማ መሆን የሚችል ሰው ትምህርቱም ቢሆን በአቋሙም ቢሆን በቋንቋውም ቢሆን ችሎታ ያለኝ ሰው በቀለ ነገር ግን ትክክለኛ ቦታ መጥቶ ትክክለኛ ቦታ ያላገኘ ይመስለኛል። ራሴን ሳስበው ስመስለው ራሱ አንዳንድ አበቦች የለም የሆነ ጥጋት ስር ቆንጆ አበቦች በቅለው ግን ትንሽ ጠጋ